ሱሌማን እንዳይረግጣችሁ ወደ ጉንዳን ሾለቆ ግቡ ብሎ የተናገረው አለ ወይንስ ጉንዳን? ጉንዳኗ። ስለዚህ የመጀመሪያውን ቃል የተናገረችው ጉንዳኗ ነች። አዎ። ስለዚህ የንግግር ጅማሬ ያለው ማለት ነው። ለምን እግዚአብሔር እያልክ ታወራለህ? ምን አላህ እግዚአብሔራችን ለአማርኛ ችግር ለአማርኛ ለማድረግ ብዬ ነው እንጂ አላህ ዝም በል እባክህ። ፎሎ እና ላይክ ለመለቃቀም አትቀበጣጥር። አይዳ ተረጋጊና በአረብኛ ትተረጉማለህ ትለዋለህ። ካልቻላችሁን ያስተምራችኋለሁ እያላችሁ ነው። አረብኛውን አድርገው፣ አረበኛውን አድርገው። ኦኬ አረብኛውን አድርግለት። መሐመድ ቀጥል። ስለዚህ ፍጡር አይደለም እንዴት ትለናለህ? እሷ ከተናገረች በኋላ ከተናገራላ። ይሄ የእሷ ንግግር ጅማሬ የእሷን ታሪክ ሆነ የተረከልን ንግግሩ ፍጡር የእሱ ንግግሩ መልእክቱ ፍጡር ነው አይደለም? ሱሌማን እንዳይረግጣችሁ የሚለው መልእክቱማ ጉንዳኖች ናቸው። እሺ የመጀመሪያ ተናጋሪቷም ጉንዳኗ ነኝ። ከዛ በኋላ አላህ ለሙሐመድ ለጅብሪል ተረከለት። ጅብሪል ደግሞ ለሙሐመድ በደንብ አስተውል። አንዲት ጉንዳን እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብራችሁ አለች። አንዲት ጉንዳን ምን አለች? አመድ እንዳይሰባብራችሁ። ሱሌማን ከሰራዊቱ ጋር እየመጣ ነውና እንዳይሰባብራችሁ ወደ ሾለቆው ግቡ አለች አይደለ? ስለዚህ ይሄንን ቃል የተናገረችው ጉንዳኗ ነች ወይንስ አላህ ነው? መሐመድማ እንግዲህ የአላህ ቃል ነው ሲባል የትኛው ነው የአላህ ቃል? አንዳንዴ ቁርአን ውስጥ የአላህ ጉንዳን የተናገረችው ለምሳሌ አሁን የማን ነው ቃል ተብሎ የሚወሰደው? ቁርአን ያላህ ቃል ነው ካል ጉንዳን የተናገረችውም አለኩ። ያንን እንዴት ነው ያላህ ቃል? ጥሩ ሀሳብ ነው። እኔ ይሄን መመለስ እችላለሁ። ቀጥል። ይሄ እዚህ ጋር አሁን ለሰለሞን በእናንተ አጠራር በእኛ ደግሞ ሱሌይማን የምንለው ነቢይ የተሰጠው ጸጋ ብሎ ነው ቃል እግዚአብሔር ለነቢዩ ሙሐመድ አላሃችን የተናገረው። ያኔ እንደዚህ ነበረ እንደዚህ ነው ብሎ የሱሌይማንን ታሪክ እግዚአብሔር ለነቢዩ የተናገረው ነው እንጂ አሁን ምንድነው ነምል ጉንዳ እንደዚህ ከነቢዩ ታሪኩ ያለፈው ታሪክ ያ ታሪክ የተናገረው ቃል የተናገረው ማን ነው? እግዚአብሔር ነው፣ አላህ ነው። ለማን ነው የተናገረው? ለነቢዩ ሙሐመድ። ያንን ቃል ጉንዳኗ ተናግረዋል? ያልተናገረችውም ተናገረች። ቀድማ የተናገረው አላህ ነው ወይንስ ቀድማ የተናገረችው አላህ ነው ወይንስ ጉንዳኑ ነው? የጉንዳና የሰላማውን ንግግሮች ነቢዩ አያቅም ነበር። ያንን ነገር እንደዚህ እንደነበረ ብሎ እግዚአብሔር ለሱ ነገረው ነው። ለዚህ ነው የእግዚአብሔር ቃል ነው እዛ ላይ የተነገረው ሁሉ የጉንዳኗ ቃል ነው የሚሆነው። የጉንዳኗ ቃል ነው የሚሆነው። እንዴት የእግዚአብሔር ቃል ይሆናል? ንግግሮቹ የጉንዳና አሁን የእግዚአብሔር ቃል ነው ሲባል እዚህ ላይ የተናገረው ነገሮች ታሪኮች በሙሉ በነቢዩ ሙሐመድ የተፈጠረ አይደለም ለማለት ነው። ታሪኩ እንዳለ እሱ በማን የተፈጠረው ሳይሆን አሁን ጉንዳኗ ተናገረች። የጉንዳኗን ንግግር ደግሞ አላህ ሰማና ለጅብሪል ነገረው። ጅብሪል ሰማና ደግሞ ለሙሐመድ ነገረው። ሙሐመድ ሰማና ደግሞ ለእናንተ ነገራችሁ አይደል? ለሳባዎቹ ነገረ። ሳባዎቹ ደግሞ ለሌሎቹ ነገሩና ወደ እናንተ ደረሰ አይደለ? እግዚአብሔር ሰማ፣ አላህ ሰማ ሳይሆን አላህ ያውቃል ምን አይነት ጸጋ እንደነበረው ለሱሌይማን። ሰሚ ተመልካች ነው ይላል እኮ። ሰሚ ነው ይሌለ እንዴ? አይሰማም እንዴ? ከቢር ሁሉ ነገርን ቋንቋ መናገር እንደሚችል ብሎ ነገረው። ታሪኩ ነገረው ማለት ነው። ቆይ ከቢር ጉንዳኗ ስትናገር አላህ ሳይሰማ ነው ዝም ብሎ የነገራችሁ? ምክንያቱም አላህ ሰሚ ተመልካች ነው ሲል ይሰማል አይደል እንዴ? ያውቃል፣ ይሰማል። ታሪኩ እኮ ያለፈው ታሪክ አይደለ እንዴ? ከሱ በፊት እኮ ያ ያለፈ ታሪክ
ቢያልፍም ግን ጉንዳኗ ተናግራው ነው አይደል አላህ የተናገረው? አው ጉንዳ እንደዛ ጎበዝ። ሲናገር ነበር ብሎ ነው ስለዚህ የነገረው። የመጀመሪያ ቃሉን የተናገረችው አላህ ነው ወይንስ ጉንዳኗ ነች? ጉንዳ እንደዚህ ስትል ነበረች ብሎ ነው የተናገረው እኮ። አሁን እዚህ ጋር አሁን እኮ ያ ንግግር እንደዛ ያለው ማንኛው ነው? አላህ ነው ወይንስ ጉንዳኗ ነች እንደዛ የተናገረችው? የሱሌማን እንዳይሰባብራችሁ የሚለውን የተናገረው ማን ነው? አላህ ነው ወይንስ ጉንዳኗ? ጉንዳ ነው። ጉንዳኗ። ስለዚህ ሱሌማን እንዳይሰባብራችሁ ወደ ሾለቆ ግቡ ብላ የተናገረችው ጉንዳኗ ነች፣ አላህ ሳይሆናል። ስለዚህ ይሄ ቃል የጉንዳኗ ነው ወይንስ ያላህ ነው? ይሄ የጉንዳ ነው እንጂ። ጎበዝ። እኛም እያልን ያለ ነው ይሄንን ነው። ካዳ ይሄ ጉንዳኗ ቃል ያላህ ቃል ሊሆን አይችልም ማለት ነው። ይዘቱ ታሪኩ የአላህ ቃል ነው ነው የምንለው። እኔ ከእጄ ከቢር መለስክልኝ እኮ አሁን መለስክልኝ እኮ ተስማምናን እኮ። ምክንያቱም ክፈተው የቁርአኑን ክፍል ቪኪ በጉንዳን ሾለቆ ሱሌማን ከሰራዊቱ ጋር እየመጣ ነው እንዳይሰብራችሁ ብላ የተናገረችው ጉንዳኗ እንደሆነች ተስማማን እኮ። ጉንዳ ነው። አዎ ስለዚህ ተስማማን እኮ። አዎ ይሄ ጉንዳ መሆኑን ጉንዳ እንደዚህ መናገሩን ማን ነው የነገረን? ይሄ ታሪክ አሁን ጉንዳ እንደዛ እንደተናገረች ማን ነው የነገረን? ነብዩ ነው መሐመዱ ነው ነው? እዚህ ጋር ነው አሁን ያላህ ቃል ማለት። ይሄ ታሪክ ባለቤቱ ማን ነው? ከቢር ጉንዳኗን አላህ ሰማና ለጅብሪል ነገረው። ጅብሪል ደግሞ ካላህ ሰማና ለሙሐመድ ነገረው። ሙሐመድ ደግሞ ከጅብሪል ሰማና ለሳባዎቹ ነገረ። ሳባዎቹ ደግሞ ለሌላ ነገሩ። እንደዛ የነጋሪ መጣና እናንተ ሰማችሁት። የመጀመሪያ የተናገረችው ይህንን ቃል ግን ማነች? ጉንዳ ነው። ይሄን የታሪክ ንግግሩ አሁን ንግግሩ የጉንዳ ነው። የጉንዳና የሰለሞን ነው። ስለዚህ ቃሉ የማነች? ይህቺ ቃል የማነች? የማን ንግግር ቃል ነው? ያልተገባባን እዚህ ጋ ነው። እስቲ ቆይ እኔ ትንሽ ምን ብዬ ልንገር መሰለ። አሁን ይሄ ጉንዳ ስትናገር የዚህ ታሪክ ያቀረበው ታሪኩን የሰለሞኑ ጸጋ ለማሳየት ነቢዩ ሱሌይማን ጸጋ ለማሳየት ያቀረበው ባለቤቱ አላህ ነው። አሁን የእንትኑ አላህ አለች ብሎ ነው ያለን አይደለ? አሁን አለች ብሎ ነው አይደለ? በቃ በሎጂክ እንሄድ እስቲ። በሎጂክ ከሄደን በሎጂክ ሪፖርት ስፒች የሚባል ነገር አለ አይደለ? አዎ። ስለዚህ አሁን ሪፖርት ስፒች እንደዚህ እከሌ እንደዚህ አለ ብለህ ስታቀርበው ኮት የሚታረግና ቀጥታው ያ ጉንዳን የዛ ሰውዬ ቃል ለማሳየት ቀጥታውን ኮቱ ውስጥ ታስቀምጣለህ። ግን ያንተ መሆኑና ሀሳቡን ኮቴሽን ውስጥ ካለ ያ ኮቴሽን ውስጥ ያለው ወደኋላ ነው የሚመለሰው አይደለ? የከሌ ነው ወደሚለው ነው የሚመለሰው አይደለ? የተናጋሪው ሳይሆን የተራኪው ሳይሆን ከኋላ የከሌ ነው የሚለውን ሪፈር የሚያደርግ ነው አይደለ? የሚያደርግ ነው። አሁን ልንገርህ ጎበዝ። አሁን ይኸውልህ ኮቴሽን ውስጥ ያለውን ያው ትምህርተ ጥቅስ ውስጥ ያለውን እንትን ውስጥ ያለውን ያው ጌታዬ ሆይ ያለች አሁን ጌታዬ ሆይ ብሎ የተናገረው ጉንዳኗ ነች ወይንስ አላህ ነው? የት አለ ኮት? ይኸው የመጀመሪያው እዚህ ቁርአን ላይ የለም፣ ኮት የለውም። ይሄ ጎግል ተረጎም ኮት ያስገባው እንጂ ቁርአን ላይ ኮት የለውም። እሺ ጌታዬ ሆይ ያለው ማን ነው? አላህ ነው ወይንስ ጉንዳኗ ነች? ሀሳቡ ነው ያመጣው እንጂ እኮ አሁን ለምሳሌ ቃሌን አልጨረስክም እኮ ሀሳብን አልጨረስክም። ቀጥል። እሺ ሪፖርት ስታደርግ የሰውየን ሀሳብ ወስደ በራሴ ቃል ተጠቅመ መዘገብ ትችላለህ። ይሄ ግን እንደዛ አይደለማ። እሱ ለየው ዳይሬክት ስፔሽን ነው ኢንዳይሬክት ሲሆን ለየው የተዘገበው። ለዚህ ነው የእግዚአብሔር ቃል ብለን የምናምነው። ኖ ይሄ ነው ጨርሻለሁ እኮ ዳይሬክት። እሺ አላዲን ቀጥል። እሺ አንዴ በደንብ ሀሳቡ ከገባ ማየት አለብኝ ለማለት ነው። እንኳን ደህና መጣ። እሱ እኮ ግን እኮ እንደዚህ የሚል እኮ
ግን መጀመሪያ እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። አይዋ እፎይ። ይሄ ነገር እኮ ማለት ነው ይሄ ከራሱ ከኛ ቁርአን ላይ እንደዚህ የሚል የለም። ምን ሚል ምሳሌ ጉንዳን አሁን ምሳሌ ፍጡር ነቻ አዎ እኮ እሷ አንተ እኮ እያዞርከው ያለ እኮ ልጁን እኮ እያስጨነቀው ያለ ጉንዳላ ወደ ጌታ እያዞርክበት ነው ወይስ እንዴት ነው? ጉንዳኗ እዚህ ቁርአን ውስጥ ተናግራለች አልተናገረችም? እኔ ከዚህ ላይ ብቻ እኔ እስካሁን ይህን ትምህርት ባዛው አላየሁትም፣ ግን እንደዚህ የሆነ ግራ የሚገባ ነገር አይቻላግም። ቁርአን በጉንዳን ውስጥ ተናግራለች። ጉንዳን መናገሯ ራሱ ግራ ገባ። እኔ ዝቅ አድርገው ቁርአኑን ክፍል እንዲህ ብላ ትናገራለች። ዝቅ አድርግልኝ ከቁጥር 18 ኦኬ። በጉንዳን ሾሎቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ። ልብ በል። በጉንዳን ሾሎቆ በመጡ ጊዜ ሱሌይማን ከሰራዊቱ ጋር ሲመጣ ጉንዳኗ ብድግ አለችና በጉንዳን ሾሎቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። ጉንዳኗ ምሁር ሆና ሱሌማን መሀይም ሆኖ እንዳይሰባብሯችሁ ወደ ጎሪያችሁ ግቡ አለች። ማ ጉንዳን። ከዛ ከፍ አድርገው ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ሱሌማን ሰምቷት ፈገግ አለ። እንደዚህ ስትል ማለት ነው። ሳቀ ሱሌማን። ጉንዳኖችን ሱሌማን ከሰራዊቱ ጋር እየመጣ ነው፣ እንዳይረግጣችሁ እንዳይሰባብራችሁ ማያውቁ ሲሆን ወደ ሾሎቆ ሂዱ ስትል ሱሌማን ፈገግ አለ። ከዛስ ጌታዬ ሆይ ያችን በእኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግን የምትወደውንም በጎ ስራ እንድሰራ ምራኝ፣ በችሮታም በመልካሞች ባሮች ውስጥ አግባኝ አለ። ይህንን ሱሌማን ተናገረ ማለት ነው። እሷ ግን እንዳይሰባብራችሁ በጉንዳን ሾሎቆ ውስጥ ተደበቋለች ማለት ነው። ስለዚህ ይህንን ንግግር የተናገረችው አላህ ነው ወይንስ ጉንዳን ነች? ይሄ ንግግር ያላህ ነው ወይንስ የጉንዳኗ ነው? እንጃ። እኔ እንግዲህ ባዛዊ እኔ እስከምር ይሄን ነገር በትምህርትም አጥንቼው አላውቅም። ብዙም ጥናት የለኝም፣ ግን እኔ ስለ ክርስትናም ጠላቻ የለብኝም፣ ስለ ሙስሊም ጠላቻ ሲያነሱብኝ ደስ አይለኝም። ነገር ግን ሰው ግን ሳያስበው ማለት ነው በፖለቲካ ጉዳይ ብዙ ሰዎች የተፈራረቁ አይቻልም ነው የገባሁት። እኔም አሁን ሳስበው አንዳንድ ጊዜ እነሱ ይሄን ነገር ሞገስ ስታደርጉት ማለት ነው ብዙ ጊዜ ላይ ፖለቲካ በጣም ኔትወርክ ነው ድምፅ አንተ መሰለኝ ንፋስ ነው ኔትወርክ። ብዙ ጊዜ እኔ ከዚህ ያሉ አሁን ከስራ ቦታ የሆነ ኳኳኳኳ የሚል ድምፅ ግን አለ ከኋላ። ንፋስ ነው ምንድን ነው? ከኔ ጋር ነው። አርሽ ቃላት ተጠቀሙ። አንተ ጋር ነው የሆነ ድምፅ አለ። ኔትወርክ እየረበሽ ነው መሰለኝ። ብዙም ሲስተም ስለሌለ ከኛ ጋር አሁን ራቅ ስላልኩ መሰለኝ። እና ምን መሰለው ወንድሜ ከዚህ ጋር ማለት ነው እኔ አንድ ክርስቲያን ጓደኛና አንድ ሙስሊም ጓደኛ አሉ። ኦኬ አራት ሆነን እየኖርን እያለ ከምር በጣም እና ሰዎች ከመጋደል ደርሰዋል። በእናንተ ጉዳይ ማለት ነው፣ በአንተና በውሱ ጉዳይ። እኔ ግን ባዛው ይሄን ነገር ይሄን ጭቅጭቅ እናንተም እኛም ይሄን ጥላቻ ነገር ባይስፋፋ ደስ ይለኛል። ስለ ትምህርት ያለ ነው። እኔም አሁን ትምህርት ማጥናት ፈልጋለሁ። ትምህርት ግድ ነው። ግን ስድቡ አንተም ሆነ ሁሉም ሆነ ስለ ክርስትና መሳደብ የለም። ሙስሊምም እስልምና መሳደብ ጥሩ አይደለም። ይሄ ነገር በጣም ታውቃለህ። እኔ ከዚህ እኔ የማውቃቸው የምወዳቸው ጓደኞች ናቸው ተጣልተውብኛል። ታው አይ መጣላት የለባቸውም። ይሄ እኮ ያለ ነው። እኔ እና እሱ እኮ ቴንኪው ተባብለናል። የተለያየ ነው ተወያይተን
ስንጨርስ አላየም እንዴ? ቴንኪው ተባብለን ያለምንም ትክክል ዳኛ ነህ እኮ። እንደው ይሄ ጉዳይ ያ በሀሳብ ላይ መሟገት ያለ ነው። ተጓደኛ ጋር እኮ ስትወያይ እኮ ልትጨቃጨቅ ልትሰዳደቡልህ ትችላለህ። ከቤተሰብ ጋር ራሱ ልትጨቃጨቅ ትችላለህ፣ እንኳን የተለያየ ሃይማኖት ውስጥ ሆነ። ይሄ መሰልጠን ነው። ተወያይተህ ቴንኪው ተባብለህ መለያየት ነው። ስለዚህ እናንተ ደግሞ መጣላት የለባችሁ። ከስር ያለው በሀሳብ ላይ መሞገት እንጂ ጠብ ደረጃ የሚያደርስ አይደለም፣ የሚያጣላ አይደለም። ካልተገባባ አንተም በዛኛው ሀሳብ ነሰሰርሊ ትወያያለህ እንጂ አንድ ትሆናለህ ወይም ደግሞ የግዴታ ትስማማለህ ማለት አይደለም። እሱን ለሚመችን የተሻለው መርጠት ይዛለህ ማለት ነው። ስለዚህ በእኛ ምክንያት መጣላት የለባችሁም። በእውነት ምክንያት ግን እውነትን መደገፍ እና ለእውነት መወገን ማንኛችሁም ግድ የሚላችሁ ይሆናል ማለት ነው። የሚያጣላ ነገር አይደለም ይሄ። ኤኒዌይስ ወደ ቶፒኩ እንመለስና አንድ አገር ይችላል አብረን ያደግ ይሆናል አብረን እህል ውሃ አብረን ተጋርተን ያደግ ይችላል። ከምር ነገር ባዛዊ እነሱ ጋር እነ ልጁ ጋር እንጣላን ብለን አስበን አናውቅም። ግን በዚህ ጭቅጭቅ ምክንያት ዛሬ ተፈራረቀ። የሚገርም ነገር እንደዛ ማድረግ እኔ በጣም ወዳጅ ጓደኛቸው ሙስሊም ጓደኞች ስቲል ሙስሊም ጓደኞች አሉኝ። እኔ ከድሮ ጀምሮ ሙስሊም ጓደኞች አሉኝ። ሶሻል ሚዲያው ሌላ ነው፣ ፐርሶናል ደግሞ ጓደኞች አሉኝ። አብረን የተማርካቸው አብረን ያሳለፍን ኢንፐርሰን የምንተዋወቅ በደንብ የምንግባባ በአካል የምንተዋወቅ በአካል አብረን ያሳለፍን ጓደኞች እኮ አሉን። ሃይማኖት ጉዳይ ሌላ ነው። በግላዊ ህይወት ላይ ደግሞ ሌላ ጉዳዮች እንትን አሉ። እንደ ሀገር አብረን የምንኖርበት አለ፣ በሰፈር አብረን የምንረዳዳበት አለ። ስለዚህ የሀሳብ የሃይማኖት ልዩነት ይኖራል። ያ እኛም እዚህ የምንሰራው ስህተት ናችሁ ብለን ነው፣ እነሱም ደግሞ ስህተት ናቸው ብለው የሚሰሩት። ስለዚህ ይሄ የሚያጣላ የሚያደባደብ አይደለም። በሀሳብ ጉዳይ ግን እንከራከራለን፣ እንወያያለን። ያንን ታሳቢ ብቻ አድርጉት። ኤኒዌይስ ወደ ቶፒኩ በደንብ አስተውሉ። ቶፒኩ ምንድነው? እሱ የዛሬው ለምሳሌ በቁርአን ውስጥ ጉንዳን የተናገረችው አለ። ያ የጉንዳን ቃል እንዴት ዘላለማዊ ይሆናል? ምክንያቱም ጉንዳኗ ከመኖሯ በፊት ያ ቃል ነበር ወይ? ጉንዳኗ ሳትናገር ተናገረች ከተባለ በጉንዳኗ ላይ መዋሸት ነው ያላለችውን። ጉንዳኗ ከተናገረች በኋላ ከሆነ ግን ጉንዳኗ ተናገረች የተባለው ደግሞ ያ ንግግር ያ ቃል ጅማሬ ያለውና ዘላለማዊ ፍጡር ያልሆነ ሊሆን አይችልም ማለት ነው። ፍጡር ማለት ጊዜ የሚቆጠርለት ዘመን የሚቆጠርለት ማለት ነው። ዘመን የሚቆጠርለት በሙሉ በዚህ ዘመን ጀመረ የሚባል ነገር ፍጡር ነው። ፍጡር ያልሆነ ነገር ከሆነ ያው ፈጣሪ ነው የሚሆነው። ፈጣሪ ደግሞ ዘመን አይቆጠርለትም። ዘመናትን የፈጠረ ጊዜን ያስገኘ ስለሆነ በዚህ ዘመን ተገኘ፣ በዚህ ሰዓት ተገኘ ተብሎ አይነገርለትም። ስለዚህ ዘመን ማይቆጠርለት ለፈጣሪ ብቻ ነው። በዚህ ቦታ ላይ በዚህ ሰዓት ላይ ተነገረ የሚባል ከሆነ ግን በዘመናት ውስጥ የሚቆጠርለት ከሆነ ያ ደግሞ አስቀድሞ ከሌለ ምንድነው እሱ የሚሆነው? ፍጡር ይሆናል ማለት ነው። ስለዚህ ጉንዳኗ የተናገረችው ጉንዳኗ በሱሌማን ጊዜ የነበረች ከሆነች ከሱሌማን በፊት ያቺ ጉንዳን ይህንን ነገር አልተናገረችም ማለት ነው። ከሱሌማን በፊት ይህንን ቃል ካልተናገረችው ይሄ ቃል እንዴት ዘላለማዊ ነው ሊባል ይችላል? ያልተፈጠረ ዘላለማዊ ነው እንዴት ሊባል ይችላል? እና አሁን እዚህ ላይም የሆነ ነገር ሊያሳይና ልናገር። እሺ፣ ለምሳሌ ሱረቱ ዩሱፍ የሚባል እንትን አለ፣ ቻፕተር አለ። እዛ ሄዳ የሚሰማው ታሪክ ያዕቆብና እስራኤል የሚባለው ነቢይ ያዕቆብና ዩሱፍ ሲነጋገሩ ነው እዛ ላይ የተጻፈው። አሁን ያ ንግግር ዩሱፍ ለአባቱ የተናገረው፣ አባቱ ደግሞ ለዩሱፍ። ሱረቱ ኢብራሂም ጋር ብትሄድ ኢብራሂም እንዴት አድርጎ ሰዎቹን እያስተማረ እንደነበረና እኔ ደግሞ አላህን እንዴት ስለምን እንደነበረ ያስተምረናል። ማይዳ ጋር ብትሄድ ኢሳ ምን ብሎ ኢየሱስ እንዴት ብሎ ሲናገር እንደነበረና ምን ብሎ አላህን እንደለመነ ያስተምረናል። ካቢር እሱ ላይ እኮ ችግር የለብኝም። ችግሩ ምን እንደሆነ ታውቃለህ? እነዛ ሁሉ የነዚህ ሰዎች ቃላቶች ነው ለማለት አይደለም ለማለት ነው። ሪፖርት ስፒች ነው ነገር። ቆይ ካቢር፣ የእነሱ ቃላት ካልሆነ እኮ ካዳ
እነሱ ተናገሩ መባሉ ውሸት ነዋ። የእነሱ ቃል ያልሆነውን እየተዋሸባቸው ነው። አይደለም ሀሳቡ የነሱ ነው፣ ግን ያ ሀሳብ በራሱ ቃል በራሴ ቃል ተጠቅመ ነው አንድ ነገር የምትናገር። እንደዛ ነው። ለምሳሌ ቆይ ጉንዳኗ በጉንዳን ሾሎቆ ሱሌማን እየመጣ ነው እንዳይሰባብራችሁ ወደ ጎሪያችሁ ግቡ ያለችው ራሷ ቃል በቃል የተናገረችው ነው ወይንስ እሷ ያልተናገረችው ነው አላህ የተናገረው? ቃል በቃል የሚባለው ነገር አሁን እዚህ ጋር እኮ እኔ አሁን እንደሚረዳውና አንተም ከፈለገ ሌላ ሰው መወያየት ይቻላል። ቃል በቃል የሚባልና የአንተ ንግግርና የአንተ ሀሳብ የመዘገቡ ዘዴው በስነ ጽሁፉ በስነ ሊንጉስቲክ ስንሄድ ይለያያል ብለናል። አንዴ ክፈተው ቪኪ። እና እንደዛ ነው። ለትምህርት የመጣ ታሪክ ነው። ይሄንን ያመጣው እግዚአብሔር ነው። እስቲል ለትምህርት ቢመጣ እኮ ይሄንን ንግግር ጉንዳኗ ተናግረዋለች ነው እያልኩ ያለሁት። ጉንዳኗ ካልተናገረችው ቆይ ካቢር ጉንዳኗ ያልተናገረችው ከሆነ ጉንዳኗ ያልተናገረችውን ተናገረ ተብሎ ተዋሸባም ማለት ነው። እስኪ ላምቦ ዝቅ አድርገው እስኪ ሰፋ አድርገው የሚባል ቦታ ነው ያለው እና አለ ዝቅ አድርግለት አንብበው አንዴ። በጉንዳን ሾለቆ በመጡ ጊዜ አንዲት ጉንዳን፣ ይሄንን አሁን አላህ ነው እንደዚህ እያለ ያለው ነገር ግን ከዚህ ቀጥሎ ያለው የአላህ ንግግር ሊሆን አይችልም። እናንተ ጉንዳኖች ሆይ ብሎ የተናገረው አላህ ሳይሆን ጉንዳኗ ነች። እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማን እና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች የተባለችው ጉንዳኗ ነች። አላህ ቢሆን ይህንን የተናገረው ማለትም ጉንዳኗ ባትናገር ኖሮ እንደዛ ብላ አለች ተብሎ ሊነገር አይገባም ነበር። አለች የተባለው ጉንዳኗ ስለተናገረች ነው። ስለዚህ ይህ ንግግር የአላህ አይደለም። የማን ነው የሚሆን የሚችለው? የጉንዳኗ ነው። ጉንዳኗ የተናገረችው ነው። አላህ እንደዚህ ብላለች ጉንዳኗ እያለ እየነገረን ያለው። አሁን ለምሳሌ ይሄ ለክርክር ለትምህርት ቢሆን አሁን መጽሐፍ ቅዱስ ብናነብ የኖኅን ንግግር መጽሐፍ ቅዱስ ውስጥ የለም አለ። መጽሐፍ ቅዱስ ታዲያ የእግዚአብሔር ቃል ነው የኖኅ ቃል ነው? እኛ እንደናንተ አናምንማ። እኛ መጽሐፍ ቅዱስ በሰው ለሰው የተጻፈ እንደመሆኑ መጠን ፍጡር አይደለም ብለን አናምንም። እኛ እናንተ ያለው ከቢር መጽሐፍ ቅዱሱ የእግዚአብሔር ቃል ነው እንደዛ ማመን ነው። ከቢር እንደዛ አይደለም። ለዚህ ነው እኮ የተሳሳታችሁት የምንለው። ከቢር እኛ የተለያየ ታሪኮችን ይዟል መጽሐፍ ቅዱስ ብለን እናምናለን። እናንተ ምን ታምናላችሁ መሰለ? ይሄ ቃል ፍጡር አይደለም ብላችሁ ታምናላችሁ። ዘላለማዊ ነው፣ ፍጥረት ከመፈጠሩም በፊት ይሄ ያላህ ባህሪ ነው ብላችሁ ታምናላችሁ። እናንተ ሲፋው ነው ብላችሁ ታምናላችሁ። አይደለም፣ እሱ ጋር አትሂድ። አሁን ለምሳሌ ይሄ ፍጡርና ፈጣሪ የሚባል ነገር የለውም። ፍጡር ነው። ለዛ ኖ ፍጡር ነው። ይሄንን ብለህ ታምናለህ? እሺ፣ እኛ እንደምናምነው ፍጡር ነው። አዎ፣ ለምን ፍጡር መሆኑን ልንገርህ ቢያስተማሪ። እሺ፣ የውመል ቂያማ ምልክት አለ፣ 11 ምልክት አለ ቂያማ የሚመጣበት ጊዜ። ከዛ አንዱ ምንድነው? ይሄ ቁርአን ከመሬት ላይ ይጠፋል። ይሄ ማለት ነው ሁሉም ሰዎች ይረሳሉ። የተማረም መቀጣት አይችልም፣ ይረሳል። በጽሁፍም ከጽሁፍ የተጻፈውም ይደለታል፣ ይነሳል። ይሄ ማለት ምን ማለት ነው? ተገኝቶ የጠፋ ነው። ስለዚህ ይሄ ፍጡር ነው። እንዴት ፈጣሪ እና ዘላለማዊ ይባላል? ይሄ ምልከታ እንትን አይደለም ነው የምልህ ጎበዝ። ባይዜ ከእስልምና ከቢር ሻዳ ካልያዝክ በስተቀር በአራቱም መዛቦች ወጥተሃል። በዚህ ንግግር ብቻ ከእስልምና ወጥተሃል። 3 ቀን ብቻ የሚሰጥ እንደ ኢማም አንበሊ አቂዳ አታሪ ኮንግ 3 ቀን ብቻ የሚሰጥ። እሺ እንዴት? ከ3 ቀን በኋላ ከሚገደሉት ነህ። ኢብኑ ተሚያ የምትከተል ከሆነ አንገት ተቆርጦ ቆሻሻ ውስጥ መጣል አለበት ብሏል። ይህንን እንደዚህ የሚያምኑትን ኑ እስቲ ኢፎ ሲማኝ
እኛ እኮ ማስረጃ ልስጥህ። ልንገሪ አንድ ነገር የኛ እምነት ልንገሪ አመንቱ ቢላሂ ወረሱሊ ወመላይከቲ ወኩቱቢ ነው የምንለው እኮ በእግዚአብሔር እሱ ማመን ችግር የለውም። በአላህ። ስለዚህ ኩቱቢ እነሱ ማለት ኪታብ ነው። አዳምጠኝ፣ ኪታቡን ኪታብ ነው። ያ ኪታብ ማለት ታዲያ ፍጡር ነው? ዘላለማዊ ነው? ኪታብ አይደለም፣ ፍጡር ነው። መጽሐፍ ከተባለ መጽሐፍ ምንድን ነው? ፍጡር ነው። እኛ እናምነው ፍጡር ነው። አንተም እንደዛ የምታምነው ይሄ እንደዚህ ነው እኮ ይሄ እኛ አሁን የኛ እምነት እኮ የዚህ ችግር አይደለም እኮ አሁን ችግሩ አላህ መኖርና አለመኖር፣ አላህ አንድ መሆኑና አንድ አለመሆን፣ አላህ እኛን እንዳዘዘና እንዳላዘዘን ነው እንጂ እኮ ማመን ያለብን ይሄ መጽሐፍ ከተባለ እኮ መጽሐፉ ዘላለማዊ ነው። ምን ማለት ነው? ይሄ መጽሐፍ እኮ ይሄማ እንደዚህ አይነት እምነት ቂዳራ ውስጥ የሚገባ ነገር አይደለም እኮ። የአንተ ጥያቄ ከመሰረቱ ስህተት አለው ለሚለው ለዚህ ነው መጽሐፍ ብሎ ተናገረ። መጽሐፍ እንዴት ዘላለማዊ ይሆናል? ያ እኛም እያልን ያለ ነው ይሄንን ነው። ዘላለማዊ ሊሆን አይችልም መጽሐፍ ፍጡር ነው ብለን ነው የምናምነው። በጣም የሚገርም ነገር ግን በአራቱ መዛቦች ትወጣለህ ከእስልምና በዚህ ንግግር አንድ በአንድ ያስወጧል። ቪኪ አንድ ስክሪንሻት ልኬልሃለሁ፣ እሷን ቼክ አድርግልኝ። የሁሴምንን ላሳየህ። ለምሳሌ አለ የምትሉት ሊቃችሁ ስለ ቁርአን ፍጡር ነው ስለሚሉ ሰዎች እንደዚህ ይላል። የሁሉንም ልሰጥ እችላለሁ። ባይዜ ከሚስማሙበት አንዱ ምንድን ነው? ቁርአን ፍጡር አይደለም በሚለው ነው። ትንሽ አስጠጋልኝ። እስቲ አንብብልን። አንተ ለዛ ነው የተጨነቀው። እስቲ እንስማ። እሺ I heard Harun bin Maruf say whoever claims that the Quran is created is as if he worshipped Alat and Al-Uzza. ቁርአንን ፍጡር ነው ሚል ካለ አላትንና አሉዛን እንደሚያመልክ ነው። አላትና አሉዛ ማለት በጣዖታውያን ተሳስተሃል። እዚህ ጋር የሚነግር ነገር አለ። እሺ የምትለው ቃል የሚነግር ነገር አለ እዚህ ላይ። እሺ ክሬኤትድ ማለት በነብዩ መሐመድ የተፈጠረ ሀሳብ ነው። ኖ አይደለም ሰው ነው ማለት እንጂ አይደለም። ክሬኤትድ እንደዛ ነው። አይደለም ሰምተህ ያውቃለሁ። ለምን ትከራከረኛለህ? ኧረ አይደለም እንደዛ ነው እንጂ ማንኛውም ሰው ቁርአን ፍጡር ነው የሚል ካለ ምንድን ነው የሚለው? አላትና ኡዛን እንደሚያመልክ ነው። ኤኒዌይስ እስልምናን የምትክድበት 6 ነገሮች አሉ። አንድ መጽሐፍ ልስጥ። አሁንም ቆይ ችግር የለውም። አማርኛ ልስጥ ደግሞ እንደሚሸውየው አማርኛ አንድ መጽሐፍ ልድገምህ። ይህንኛው ቶፒክ ስላልሆነ ነው። አክቹዋሊ ቶፒክ አይደለም ግን እችኛዋ ደግሞ ሀባሽ ማን ነው የሚለውን ከሀባሽ ጋር ያላቸውን አቂዳ መሰረት አድርገው እንዲያስቀምጠውላል። በሌላ በኩል ቁርአን መህሉቅ ማለት ምን ማለት ነው? ከቢር ፍጡር ማለት ነው። ይሰማል? ያ መክሉቅ ነው የሚለውን ፍልስፍና ያመጡት ጃሚያዎች ናቸው። ምንድን ነው እያለን ነው? ቁርአን ፍጡር ነው የሚለውን ያመጡት ፍልስፍናውን ጃሚያዎች ናቸው። በእነዚህ ምክንያት ሲያስረዱ ፈጣሪ ከሰው ጋር የሚመሳሰልበት ባህሪ የለውም። በመሆኑም ፈጣሪ አይናገርም እንትን በለው። ስለዚህ ቁርአን የእርሱ ንግግር ሳይሆን በእርሱ የተፈጠረ መጽሐፍ ነው ይላሉ። ስለዚህ ጃሚያዎች ንግግር ነው። ጃሚያዎች ደግሞ እንደዚህኛው መጽሐፍ ከዛ በኋላ ኑፋቂያቸው ቡድን ብሎ ኑፋቄ ነው ወይም ደግሞ ምንፍቅና ነው ብሎ ይዘረዝረዋል። ዲቴል ጃሚያዎች ናቸው የጠመሙ ናቸው ብሎ ነው የሚያስቀምጠው። ጥመት ወደ ገሃነም ነው የሚመራው። አንተ ደግሞ ምንድን ነው እያልከን ያለው? ቁርአን ፍጡር ነው መጽሐፉ ከሆነ ፍጡር ነው ያለ ቃል ይሄ ጉንዳኗ የተናገረችውም ፍጡር ነው እያልከን ነው። እናመሰግናለን። እኛ እያልን ያለ ነው ሙግታችንም ምንድነው? እሱ ፍጡር ነው የሚል ነው። እኛ
ዛሊከል ኪታቡ ላ ረይበ ፊህ ይላል። ይሄን አሊፍ ላሚም ብለህ ጀምራ ከዛ ጀምሮ እኔ ቦታውን ብቻ ላይ ሊደርስልህ ነው። እሱ ፈታ ምንድን ነው ይሄ ቃል ይሄ ንግግር ከእግዚአብሔር ዘንድ መሆኑን ምንም ጥርጣሬ የለበትም ይላል። ከዛ ይሄን ወደ ውስጥ ይሄድና ወኢን ኩንቱም ፊ ረይቢን ሚማ ነዘልና ዐላ አብድና ፈአቱ ቢሱረት ሚን ምስሊ ይላል። በዚህ ይሄ የእግዚአብሔር ቃል ንግግሮች አይደለምና ነቢዩ ስነ ጥበብ ነው ፍጠራ ነው ካላችሁና ጥርጣሬ ካላችሁ እናንተም እንደነሱ ጥበበኛ የሆናችሁ ሰዎች ፍጠሩና እንደዚህ አይነት ሐሳብ አንጡ ይላችኋል። ስለዚህ ምንድነው እዚህ ጋር የሚያሳየን ይሄ በነቢዩ መሐመድ የተፈጠረ ነገር አይደለም ነው ክሪኤትድ ሲባል እንጂ የቃል ንግግር ነው ይሄ ሐሳቡ ሁሉ የመጣው በእግዚአብሔር ለነቢዩ መሐመድ የተሰጠ ንግግር ነው መጽሐፍ ነው እንጂ እሱ በሱ ጥበብ የፈጠረ ፍጡር አይደለም እያሉ ነው እንጂ ፍጡርና ዘላለማዊ ለማለት አይደለም መጽሐፍ ሲገለጽ። ስለዚህ እያልከን ያለው ከአላህ የወረደ ነው ቃሉ። ይሄ የተናገር ጉንዳኗ የተናገረችውን የተረከው አላህ ነው። ያ ማለት ግን ቁርአን ፍጡር አይደለም ማለት አይቻልም። ፍጡር ነው እያልከን ነው። ፍጡር ነው፣ ኪታብ እኮ ነው። ይሄ እኮ ኪታብ ነው። ማመን አለ። እኛ አዳምጥ እኮ አንቱ ምኑ ቢላይ በአላህ ማመን አለብኝ። እኛ ሙስሊም መሆንና አለመሆን ስድስት ነገር ነው የሚፈታው። አንዱ አንቱ ምኑ ቢላይ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ። አሁን አንደኛው ምንድነው? በአላህ ማመን ነው። ሁለተኛው ወመላኢከቲሂ መላኢካት ይኖራሉ ብለህ ማመን አለብህ። ከዛ ወሩሱሊሂ ነቢዮች እንዳለ ማመን አለብህ። ከዛ ወኩቱቢሂ በመጽሐፎቹም ማመን አለብህ። የሙሳ የኢንጂል ተውራ የሙሳ የኢሳና የማን ነው የዳውድን መጽሐፍቶች ማመን አለብህ ነው የሚለው። መጽሐፍ ማለት ታዲያ ምንድን ነው? ዘላለማዊ ነው። ስለዚህ ያ ሂሳቤ ስህተት ነው። ግን እኛ የምንለው በነቢዩ ጥበብ አልተፈጠረም ነው የምንለው። ንግግሩ ቀጥታ ላይ የተመጣ ነው። ታንኪዩ። ስለዚህ ከላይ ይምጣ እንጂ ቁርአኑ ግን ኦልሬዲ ፍጡር ነው፣ በግለሰብ አልተፈጠረም። ኦልራይት ተስማማን። መልካም ተስማምቻለሁ። በአንተ እያለን ያለው ምንድነው? እሱ በመሐመድ አልተፈጠረም ወይም በሌላ ሰው አልተፈጠረም። ነገር ግን ይሄ ንግግሩ ቁርአኑ የተፈጠረ ነው፣ በአላህ የሚጠፋም ነው፣ ፍጡር አይደለም ማለት አይቻልም እያለን ነው። ቂያማ እኮ አይደርስም ነው የሚል ነቢይ ኢሳ። አሁን ለምሳሌ ነቢይ ኢሳ ተመልሶ መጥቶ ዓለምን ይገዛል ብለን እናምናለን። እንደሱም ቁርአን ከዚህ ዓለም ይነሳና ይጠፋል። ቂያማ ገና ሊደርስ ሲል ይጠፋል። ሰው ሁሉ ይረሳል። ለምን እግዚአብሔር እያልክ ታወራለህ? ምን አላህ እግዚአብሔራችን ለአማርኛ ችግር ለአማርኛ ለማድረግ ብዬ ነው እንጂ አላህ ዝም በል እባክህ። ፎሎ እና ላይክ ለመለቃቀም አትቀበጣጥር። አይዳ ተረጋጊና አማርኛ ስለማይችል ነው። እግዚአብሔር ቁርአን ላይ ማለት እስልምና ለግላችን ነው፣ ለየግለሰብ ህይወት ነው። ሃይማኖት ማለት ነገ ለመዳን ሰው ልጅ የሚያስብበትና የሚሰራበት ነው። የግለሰብ ስራ ነው። በነገራችን ላይ ነብዮቻችን ነብይም ሲመጣ ሁሉ ሰዎች ሁሉም ዓለም አንድ ለማድረግ ምኞት ነበራቸው። ግን አላህ ምን አላቸው? አትችሉም ተውት ብሎ ነበር እንጂ ሰው እንደ ምኞት አይደለም። ሰው ለራሱ ነው የሚሰራው። ሃይማኖት ጴንጤ ነው፣ ዝም ብሎ ነው ማቆም የሚቀባጣጥረው። አይዳ ተረጋጊ። እንደዛ ነው። እናቴ ካንተም በላይ ካንቺም በላይ ማቅ ይችላልው ሃይማኖት ይሄ እሱ ያለበት አለ። ያንቺን እይታ እንረዳው። እስኪ አይክሽን አንሹ። ከቢራ የፈጅር ሶላት ስንት ረካ ያለው? አንዴ መሐመድ ተረጋጋ። አይዳ
ቤት እንዴት ነህ? ኦኬ ሰላምታ ሳልል ነው አናዶኝ። እንትን እንዴት ዋላችሁ? እፎይ ሰላም እስቲ ነው? አንዴ ክፈተው ቪኪ። ሰላም ብያለው። አረብኛው ላይ አድርግና እስቲ ሁለቱም ይፈስሩና ካቢራ አስረዳትና ጠይቃት እስቲ ይሄንን ክፍል። ምንም እኮ ይሄም ሁሉም እኛ ሁላችንም ሙስሊሞች የምናውቀው ነገር እኮ ነው። ማስረዳት አይጠበቅብንም። ቁርአን የአላህ ዘላለማዊ ቃል ነው፣ ፍጡር አይደለም። አዳምጪ። አንተ ቃሉን በለውና ከቢራ ፊት ለፊት አድርግላቸው። ቪኪ አስረዳን እስኪ፣ ጥያቄውን ግልጽ አድርገው እስኪ፣ የእናንተ የተላለፋችሁበትን በዐረቢ ያምጣው እስኪ። እሱ ቪኪ አለ ሙባረክ፣ ይሄ ሙሐመድ ነው። ሙሐመድ ያንበብልና በዐረበኛው ይተርጉመው። እሷም በአረብኛ ነው የሚሆነው ካሁን በኋላ። እነሱ ካልቻሉ እኔ አነባለሁ እና ምን በአረብኛ ትተረጉማለህ ትለዋለህ። ካልቻላችሁን ያስተምራችኋለሁ እያላችሁ ነው። አረብኛው ላይ አድርገው። አረበኛውን አድርገው። ኦኬ አረብኛውን አድርግለት። መሐመድ ቀጥል። ሐታ ኢዛ አተው ዐላ ዋዲ ነምሊ ይላል። ይሄ አረበኛው ቃል ነው። ሙሉን ለአንብበው። አረበኛው ሙሉን አንብብና ፈስረው። ተፍሲሩ እዚሁ አለ ለጎን ላይ ያን አማርኛው መፈሰር አለብን። ሐታ ኢዛ አተው ዐላ ዋዲ ነምሊ ቃለት ነምለቱ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ የሕጢመነኩም ሱለይማኑ ወጁኑዱሁ ወሁወ ላ የሽዑሩን ይላል። አማርኛውን አድርገው እስኪ። ለምን ፈስረው እንጂ አንተ ራስህ እዚሁ ፈስሮ እስቲ። አሁን አነባቡ ራሱ መጥቶ ይሞክራል። እኔ ሐታ ኢዛ አተው ዐላ ዋዲ ነምል ቃለት ነምለ ያ አዩሃ ነምሉ ድኹሉ መሳኪነኩም ላ እስቲ ትንሽ ላያህ ማለት ቅድም የተናገረው እንደዚህ ብሎ የተናገረው ሱሌማን እንዳይረግጣችሁ ወደ ጉንዳን ሾለቆ ብሎ የተናገረው አለ ወይንስ ጉንዳን? ስለዚህ የመጀመሪያውን ቃል የተናገረችው ጉንዳና ነች። አዎ። ስለዚህ የንግግር ጅማሬ ያለው ማለት ነው። ታሪክ ነው እንደዚህ ያለች እያለ ነው። ታሪክ ላይ እስማማለሁ። ታሪክ ነው አይደለም ፖይንቴ ጅማሬ ያለው አይደለ? ታሪክ ያለ ጅማሬ እኮ ታሪክ አይተረክምና። ቴንክ ዩ። ይሄ ጅማሬ ያለው ቃል ፍጡር ነው ፍጡር አይደለም? የትኛው ቃል? ይሄ በጉንዳን ሾለቆ በመጣችሁ ጊዜ እንዳይሰባብራችሁ ምናምን የሚለው ታሪክ የጉንዳሏ ንግግር ፍጡር ነው። የአላህ ንግግር ፍጡር አይደለም። የተናገረችው ጅማሬ ያለው ብለህ ነበረ እኮ። ጉንዳኗ ያወራችው ንግግር የእሷ ፍጡር ነው፣ ምክንያቱም እሷ ራሷ ፍጡር ስለሆነች። አላህ ግን ያወራን ይሄ ታሪክ ግን የእሱ ንግግሩ ፍጡር አይደለም እኮ። ጅማሬ ያለው እኮ ጅማሬ ያለው ነገር ደግሞ የእሷን ንግግር ነው። ይሄንን የተረከልን ካልከን የእሷ ንግግር ደግሞ ጅማሬ ነው እየነገረን ያለ ለእኛ ነው። አይ እሷ ያለችውን እኮ እየነገረ ነው። እሷ ያለችውን እየነገረ ነው። ቆይ አንዴ። ስለዚህ ጅማሬ ያለው ብለኸኛል። እሷ ከመናገሯ በፊት ይሄ ንግግር ነበረ አልነበረም? እናመሰግናለን። ካልነበረ ካዳ እንዴት ነው ፍጡር አይደለም የምትለን? የእሷን ንግግር ነው ፍጡር እያልኩ ያለው። እሷ እንደዚህ ብላ ለህዝቦቿ ተናገረች፣ አላህ ደግሞ ህዝቦቿን እንደዚህ ብላ ተናገረች እያለ ለእኛ እየነገረን ነው። ይሄ እሷ ከተናገረች በኋላ ላይ የተናገረው አላህ እሷ ከተናገረች በኋላ ላይ የተናገረው ይሄ እኮ ግልጽ ነው። እፎይ ምንድን ነው ግን እዚህ ላይ አሁን ጥያቄ የምትፈጥረው? ስለዚህ ፍጡር አይደለም እንዴት ትለናለህ? እሷ ከተናገረች በኋላ ከተናገራላ ይሄ የእሷ ንግግር ጅማሬ የእሷን ታሪክ ሆነ የተረከልን ንግግሩ ነው ፍጡር። የእሱ ንግግር መልእክቱም ፍጡር ነው አይደለም? መልእክቱም ፍጡር ነው። እሷ ያወራችው ወሬ በወቅቱ ያን ጊዜ የተናገረችው ንግግር ፍጡር ነው። እሱ ግን አሁን ለእኛ ሲተርክልን ያቺ ጉንዳን እንደዚህ ያለች ብሎ የነገረን ንግግሩ ግን ፍጡር አይደለም። ምክንያቱም መናገር የእሱ መገለጫው ነው፣ ሲፈቱ ነው። አሁን እኔም እኮ እያልኩ ይሄ ነው ሙሐመድ፣ እኔም እያልኩ ያለሁት እኮ ነው እየተናገርክ ያለው። እኔና አንተ ምንድን ነው ልዩነታችን? አንተ እያልክ ያለውን አይደለም ከቢር፣ አንተ እያልክ ያለው አንተ እያልክ ያለው መልእክቱ ፍጡር ነው። ንግግሩ ያላህ ቢሆንም ትረካውን አላህ እየተረከ ቢሆንም መልእክቱ ፍጡር ነው እያልክ ነው።
ቅድም ያልኩት ሪፖርት ስፒች ነው ብዬ ያልኩት ንግግሮቹ ያኔ የነበረው ሐሳብ ነው። ግን ይሄ ሐሳብ አምጥቶ ለኛ እየነገረ ያለው አላህ ነው ለነብይ የተናገረው ያልኩት መልካም ሐሳቡን ነው። ይሄ ንግግሩ ፍጡር አይደለም ነው። ቆይ ቃሉ ፍጡር ነው ፍጡር አይደለም ብለህ ነው የምታምነው? አሁን አንተ እኮ ፍጡር የሚባለው ነገር ቁርአን እኮ ይጠፋል እያልን ነው። ቂያ ማለት ይጠፋል ቁርአን። መሐመድ ደግሞ ቁርአን ፍጡር አይደለም ብሎ የሚያምነው እሱ ንግግሩ ፍጡር ነው የሚለው ምን አገናኘው? ምን አገናኘው ነው? ፍጡርና ዘላለማዊ የምትለው እኮ እዚህ ስህተት አለው ነው። መጽሐፉ ይጠፋል። መጽሐፉ እኮ ይጠፋል። ግልጽ ነው። የተጻፈው መጽሐፉ ሊጠፋ ይችላል። ንግግሩ ያለ ንግግር ቀሪ ነው። ኖ ደሽፍ ስለ መጽሐፉ ሳይሆን ቃሉ ራሱ ፍጡር ነው ወይንስ ፍጡር አይደለም? ከቢር እሺ፣ ቃሉ ፍጡር ነው ማለት እንዴት ነው? ጅማሬ ያለው አስረዳው። እፎይ ግራ ገብቶታል እኮ እሱ ሰውየው ራሱ እኮ ግራ ይገባኛል። ንግግር እግዚአብሔር አላህ የተናገረው ስማ፣ ቆይ አንዴ መሐመድ ቆይ ከቢር አጥራው። ይሄ የተናገረው አላህ የተናገረው የጉንዳኗን አላህ ተረከው። ተስማምቻለሁ ከአንተ ጋር። አዎ ይሄ አላህ የተናገረው ፍጡር ነው ፍጡር አይደለም? እሱ የተናገረው ፍጡር ነው። እሱ ነው የተናገረው እኮ ፍጡር የሚባለው እኮ ነብዩ አልፈጠረም ነው እኛ እያልን ያለ ነው። ፍጡር ከቢር ስማኝ፣ ስለ ነብዩ መፍጠር አለመፍጠር የለም። እፎይ ያወራ ስማኝ፣ እሱ ሌላ ታሪክ ውስጥ እኮ ነው ያልገባኝ። የሱ መሰረቱ ጥያቄ የማይነሳ ጥያቄ እኮ ነው። ምን ብለህ ተመልሰህ ከቢር ስማ፣ አሁን የምልህን የአላህ ንግግሩ ፍጡር ነው አይደለም ነው ያለ። በቃ የአላህ ንግግር የሚያወራው አላህ የሚናገረው ንግግሩ ካፉ የሚወጣው ፍጡር ነው አይደለም? አላህ የሚናገረው አሁን ለምሳሌ አንተ የምትናገረው ንግግሮች ፍጡር ይባላል? ፍጡር ነው የሚባለው? አዎ እኔማ ራሴ ፍጡር ነኝ። እስቲ እኔማ ራሴ ፍጡር ነኝ። በላንጉዌጅ ራሱ የምንመጣው እኮ ዝም ብለን አሁን ክሬቲቭ ሰው የፈጠረው ነገር እቃዎች ምናምን ሜድ አበሉ አሁን የጠየቁ መልስልኝ እንጂ ከቢር ላንጉዌጅ እንዴት ፍጡር ይባላል? ዝም ብሎ በሎጂክ ብናይ ስለዚህ ፍጡር አይደለም ነው ያላህ ንግግር። አሁን ይሄ ጥያቄ እኮ እኔም አሁን ቁርአን ላይ እንዳነበብኩት ያየሁት ነገር ወይ አላውቀውም በል የተማርኩት ነገር አዳምጥ። ይሄ ጥያቄ እንዳውም ተነስቶ አያውቅም። የለም የቱ ተፍሲር ነው የተናገረው? ኖ ቶፒኩ ከቢር ቆይ ላጥራል። አቂዳን አላወኩም። ይኸውልህ አሻሪ ኮንግ እንደ አሻሪ አስተሳሰብ ሜቢ ፍጡር ነው ማለት ትችላለህ። ሙተዚላዎች ይሄን ፍጡር ነው የሚሉት። ቆይ እንደ አሻሪና ታሪክ የኛ ቁርአን ላይ ያለው ሐሳብ ልንገር። የኛ መጽሐፍ ላይ ያለው ይሄ ቁርአን በነብዩ ነው የተፈጠረው የምትሉት የእግዚአብሔር ቃል ነው እንጂ የሱ ምንድነው ዋን እኒ ቶልቼ የፈጠረ ሳይሆን አንተ ሰውዬ እግዚአብሔር አትበል። ቀጥላል እና ከታች ጀምረን ይከብድ ቃላቱን በኦሮምኛ በላቸው። በዛ ነው እኮ ነው የቸገረን። ከታች ጀምሮ እስከ መጨረሻ የሚያስረዳን ይሄ መጽሐፍ በነብዩ ስነ ጥበብ የተፈጠረ ነገር አይደለም፣ ያ ቃሉ ንግግር ነው የሚለው ነገር ነው የተማርነው። አሁን እኮ ጥያቄው እሱ አይደለም። በነብዩ ተፈጠረ አልተፈጠረ የሚል አይደለም ጥያቄው። ጥያቄው እኮ የተጠየቀው ያለ በነብዩ ነው የተፈጠረው በነብዩ አይደለም። ከቢር መጀመሪያ እስኪ አዳምጥ። ቁርአን የአላህ ንግግር ነው ብለህ ታምናለህ ወይ? አዎ ካልክ የአላህ ንግግር ፍጡር ነው አይደለም? በቃ ይሄ ነው እኮ ጥያቄው እንጂ ነብዩ ናቸው የፈጠሩት ያለ ሰው የለም። ቁርአንን አሁን እፎይም እኮ አላለህም። ያ ፖይንቱ ላይ ሜቢ ከቢር ይመስለኛል ከፖይንቱ ወጥቷል። አልገባውም። ፖይንቱን በደንብ አስረዳው። ጥያቄ መሐመድ ፈጥሮታል የሚል ጥያቄ እኔ ለምሳሌ ምን መሰለህ እንደዚህ አይነት ጥያቄ በእኛ ቤት ተነስቶ ይሄ ቃል የተናገረው የእግዚአብሔር የአላህ ቃል ፍጡር ነው አይደለም ብሎ ይሄ ወይ ምን ዘላለማዊ ነው ወይስ የሚለው ነገር አሁን ለምሳሌ እኔ ምንም ተፍሲር ላይም አልሰማሁም
አንተ እስቲ ካየው ስጠኝ። እኔ ኢብኑ ከሲር ተፍሲርን ተምሬያለሁ። ቁጭ ብዬ ቁርአን ከሰው የተማርኩ ሰው ነኝ። እንደዚህ አይነት ጥያቄ የለም እኛ ጋር ተጠይቆ የተመለሰም የለም። እንደዚህ ሐሳብ እያልኩ ነው። ስለዚህ ጥያቄው አንተን አያካትትም ማለት ነው። በቃ ወይ አቋምክን መናገር አልቻልክም እኮ ጥያቄው እኮ እሱ መሰረታዊ ስህተት አለው ነው እያልኩ ያለው። ያመጣው ጥያቄ ስህተት አለው ነው። ከቢር ከቢር ጥያቄው መሰረታዊ ስህተት የኔ ኖሮት አይደለም። ሜይ ቢ የዚህን ተፍሲር ይቅርታ አድርግልኛ ኢብኑ ከሲር ተፍሲር ላይ አድርገውና እኒ ውስጥ እንደዚህ አይነት የለውም። አነሳም ይሄንን እዚህ ላይ አነሳውም። ምን ተፍሲር ነው የምታወራው? እዚህ ላይ እኮ ስለ ተፍሲር ምናምን አይደለም። ከቢራ አንዴ ለምንድን ነው የማይገርም? እናጥረው ተፍሲራቶች እንደዚህ አይነት ጉዳይ ላይ የሉም። አክቹዋሊ ቁርአን ፍጡር ነው ፍጡር አይደለም በኋላ ከስምንተኛው እንትን በኋላ ነው ሞሮፍ ጎልታው የመጡት። ሜይ ቢ ዮሐንስ ዘደማስቆን የምታውቅ ከሆነ ዮሐንስ ዘደማስቆ ቁርአን ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቋችሁ ነበር ሙስሊሞችን። ከዛ በኋላ ፍጡር አይደለም ያሉ ተነሱ። ያላ ቃል ነው ፍጡር አይደለም ያሉ ተነሱ። አይ ፍጡር ነው የሚል አንጃዎች ተነሱ። የሙተዚላዎችን ታሪክ የምታውቅ ከሆነ በጣም ኃይለኛ ዲቤት የተካሄደበት ጊዜ ነበረ በእስልምና ውስጥ። ሙተዚላዎች ፍጡር ነው ብለው ተነሱ። ምክንያቱም ፍጡር ነው ከሚለው ውስጥ ያነሱት አንተ ቅድም ያነሳኸውን እሱን መረጃ አድርገው አምጥተውት ነበረ። በቂያማ ቀን ይመጣል፣ አማላጅ ሊሆን ይመጣል። አንድ ይጠፋል፣ ሁለት ደግሞ በቂያማ ቀን ደግሞ አማላጅ ሊሆን ይመጣል የሚለውን አንተ ያነሳኸውን ሙተዚላዎች ለአርጉመንታቸው አንስተውታል። ፍጡር ነው ለሚል ማለት ነው። ምክንያቱም መምጣት የሚነገረው መሄድና መምጣት ለሚነገረው ለፍጡር ነው። በቂያማ ቀን ደግሞ ሊያማልድ ይመጣል ከተባለ ቁርአን ያላ ቃል ነው ብንልም ሊያማልድ የሚመጣ ከሆነ መምጣት የሚነገረው ለፍጡር ነውና ስለዚህ አማላጅ የሚሆነው እሱ የሚመጣው ፍጡር ስለሆነ ነው የሚል ሙግት አነሱ። በዚህኛው ሳይድ ደግሞ ነው ፍጡር አይደለም ያላ ቃል ነው የሚሉ ተነሱ። ያላ ቃል ነው እሱ ሱራ 9:6ን በመጥቀስ ያላ ቃል ነው። ያላ ቃል ደግሞ ፍጡርና ፈጣሪ በሚለውን ብቻ እስቲ አመል አስቀምጥልን። አንዱ ሁለት ነገሮች አሉ፣ ፍጡርና ፈጣሪ። የትኛው መጽሐፍ ተከታይ ፈጣሪ ነው ምንድን ነው ለማለት ምንድን ነው? አንዴ ላጥራና ስማኝ። ስለዚህ አሁን ኢትዮጵያ ውስጥ እንግዲህ ኢትዮጵያዊ እንደመሆነ የሀንበሊን አቂዳ የሚከተሉት አታሪን አቂዳ የሚከተሉ ኢማም ሀንበሊ የተገረፈበትና የታሰረበት ነው። ጠይቀው እሱ የትኛው መጽሐፍ ተከታይ እንደሆነ ለመጠየቅ ሞክሬ ነበር፣ አልለየውም። የአታሪን አቂዳ የሚከተሉ የአታሪን አቂዳ የሚከተሉ ካሉ መዝሀቡ አህለሱና ወልጀማዓ ነው የኔ መዝሀብ። አራቱም የሐንበሊያ የሻዕቢ የእብኑ ማሊክ የእብኑ ሐኒፋ አህሉሱና ወልጀማዓ ይባላል። የአራቱም መዝሀብ አላህን ያለው ብለህ ነው የምታምነው? አላህን ያለው ብለህ ነው የምታምነው? በቃ የኔ መዝሀብ የአህሉሱና ወልጀማዓ ነው ነው ብዬ ፕሊስ መሐመድ ጣልቃ ትግባቢ። አላህን ያለው ብለህ ነው የምታምነው? ቁርአን ፈጣሪ ነው ወይስ ቁርአን ፍጡር ነው? አሁን ምን ለማለት ነው የፈለከው ነው? ከቢር አንዴ እንድንለይ አላህን ያለው ብለህ ነው የምታምነው? አለል አርሽ ስተዋ እኮ አላህ ካሱ በአማርኛ እንዴት ሊተረጉመው? አርሽ የሚባለው አላህ አለል አርሽ ስተዋ ሱረቱ ጣሃ ውስጥ ተነግሯል። እሱ የት እንዳለ እኔ በዛ ነው የሚያምነው። ይሄ የአህሉሱና ወልጀማዓ የሚያምኑበት ነው እና በዚህ መዝሀብ ነው። አላህ መውጁድን ቢላ መካ የሚሉት ተሳስተዋል። ከቢር መዝሀቦቹ እንትኑ ሌላ ነገር ነው። ሌሎቹ እዛ ላይ አለ እንትን ሀሳቡ እንትን ሆኖ የተለያየ ፍርቃዎች አሉ። እኛ በዛ ታንኪዩ በቃ መሐመድ ፕሊስ ጣልቃ ኢንተራፕት አታድርገኝ፣ አስወርዳለሁ። መሐመድ ደጋግመህ ኢንተራፕት ታደርጋለህ ሳወራ።
ሰለፍ ነህ። ሰለፍ ሆነ ግን ጀስ አራማን አላራሽ ከሚሉት ውስጥ ሆነ ይህንኛውን እነሱ የሚቀበሉት የአቡ ሐኒፋን መዛብ ነው። ሞረፍ በቃሉ ጉዳይ ላይ ፍጡር አይደለም የሚለውን ይይዛሉ። አንተ ፍጡር ነው ወደሚለው ውስጥ ነህ። ፍጡር ነው የሚሉት የእንትናን የአሻሪን አቡል ሐሰን አልአሻሪ የእሱን አቂዳ ነው የምትከተለው። ይሄ ደግሞ የአሻሪዎች አቂዳ ነው፣ የአቡ ሐኒፋ አቂዳ ሳይሆን ማለት ነው። እኔ አቂዳ የሚለካል የሚለው ይቅርታ አልግንኝና በዚህ አቂዳ የሚለካ አቂዳ ሰምቼ አላውቅም። አቂዳዎቹ በሌላ ነገር ነው። አቂዳ ማለት ሜይ ቢ በቃ እሺ፣ ከቢር አንድ ተከራከረኝና ሜይ ቢ ማታውቀው ከሆነ ፈርዘር አጥና። በዚህ ጉዳይ ላይ መከራከር ብቻ ሳይሆን እሺ፣ ቁርአን ፈጣሪ ነው የሚባለው። እስቲ እሱ ሙሐመድ እንጠይቅና ፍጡር ካለ ፈጣሪ አለ። አሁን ቁርአን ፈጣሪ ነው ምን ለማለት ፈልገው ነው? ሙተዚላዎች ምንድናቸው በልና አጥና። ሙተዚላዎች ኦልሞስት ተገለው አልቀዋል። ኃይለኛ ፋይት ነበረ። ሙተዚላዎች በአሁኑ ሰዓት ላይ የሉም። አክቹዋሊ የአቡ ሐኒፋ ሶሪ አቡል ሐሰን አልአሻሪ የእሱ አቂዳ ነው በሀባሾች የቀጠለው። አስቀድሞ የሙተዚላዎች እንትን የነበረ ርዝራዥ ሙተዚላዎች አልቀዋል። ፍጡር ናቸው የሚሉት እርምጃ ተወስዶባቸዋል። ኢብኑ ተሚያን መጽሐፍት ካየ ይህንን የሚሉትን አንገቱን ቆርጠ ቱቦ ውስጥ ጣለው ነው የሚለው። ቁርአን ፍጡር ነው የሚሉትን እመልሳለሁ አንተ ጋር። ሌሎቹ ሲያወሩ ስማና በደንብ ታጠራዋለህ። ሐሺም ከረጅም ጊዜ በኋላ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? ይመስገነው። እንዴት ነህ? አለን ሁሉ ሰላም። ወንድሞች ደህና ናቸው? አለን ሁሉ ሰላም ነው። በዚህ ጉዳይ ላይ እናንተ አውርተን እናውቃለን እንዴ? በቁርአን ፍጡር ነው ፍጡር አይደለም የሚለው አይደለም ቶፒካችን የዛሬ። አክቹዋሊ ወደዚህኛው ሊድ አደረገብን እንጂ በጉንዳን ሾለቆ ውስጥ በመጣችሁ ጊዜ ሱሌማን እንዳይረግጣችሁ የምትለው ቃል ላይ ነበርን። አንዴ ቪኪ ክፈተውና እሷ ላይ ያ የማን ነው ቃል የሚል ነበረ። ይህንን ክፍል የምትለበት አለ። የማን ነው ብለህ ነው የምታምነው? ሐሺም ታሪክ እኮ ነው ይሄ። አሁን ይሄ ለነቢይ ሱሌማን ይመስለኛል የተናገረ ይሄ እንትና ይሄ ታሪክ ጉንዳኗ የተናገረችው ታሪክ። ይሄ ቃል ማን ነው? የጉንዳኗ ነው ወይንስ ያለህ ነው? ጉንዳንማ ደስ ብሎ እንዳወራ ይሰማል። አላህ ደግሞ ለነቢ መሐመድ ተደርገዋል ማለት ነው። ስለዚህ ይሄ ቃል የማን ነው? የጉንዳኗ ነው ወይንስ ያለህ ነው? መጀመሪያ የተናገረው ለጉንዳኖች ነው እንጂ ደስ ሲነጋገሩ ነበረ። እሺ አላህ ደግሞ ነቢ መሐመድ ስላላወቀ ወይም ያን ዘመን ስላልነበረ እንደ ታሪክ መልኩ ነገረው ማለት ነው። ስለዚህ ይሄ መልእክቱ የጉንዳኗ ነው አይደለም? ሱሌማን እንዳይረግጣችሁ የሚለው መልእክቱማ ጉንዳኖች ናቸው። እሺ የመጀመሪያ ተናጋሪቷም ጉንዳኗ ነኝ። ከዛ በኋላ አላህ ለጅብሪል ተረከለት፣ ጅብሪል ደግሞ ለሙሐመድ እንደዚህ አይነት ታርጋ አለ። ያው ጉንዳኖች በራሳቸው አያወሩማ። አላህ አሳይዳችሁ ነው የሚያወሩ። መጀመሪያ ማናስወራቸው አይደለም ጥያቄ። እኔም አሁን በራሴ እኮ አላወራም። ፈጣሪ እንዳወራ ያንን ብቃቱን ችሎታውን ባይሰጠኛ እንዴ። አሁን ዋናው ይህንን ያወራችሁ ጉንዳኗ ነች። መልእክቱም የጉንዳኗ ነው አይደለ? ጅማሬ ያለው ብለኸኛል። ጉንዳኗ አውርተዋል። ይሄ ቃል የጉንዳኗ ነው ማለት ነው። ስለዚህ ቃሉ ሳይሆን ታሪኩ ነው። ታሪኩ የጉንዳኑ ነው። ታሪኩ ቃሉን የያዘ እኮ ነው። እና ጉንዳን እንዲያወራ ያደረገ አላህ ነው። እኔም እንዳወራ ያደረገኝ እኮ አላህ ነው። እንዳንተ አስተምሮ ግልጽ አድርግ። አሁን እንትና ሆኖ ግልጽ አይደለም። ቃሉ የጉንዳኖች ያወሩት ነው። ያ ቃል ደግሞ ለማመን ስላልነበረ አላህ ደረገለት ማለት ነው። ይህ እንደስንስዳርግ ነበረ ብሎ በቁርአን መጣ። መልካም እሺ። ይሄ ቃል ይሄ ንግግር ፍጡር ነው ፍጡር አይደለም? አሁን ይሄ ፍጡር ነው። የአላህ ቃል አሁን ፍጡር ነው ማለት አንችልም። ይሄ ያልተጻፈ ነገር እንዴት አድርገህ ነው የምንተረጉመው? ሲጀመር ምንድን ነው የምትለው? ምንድን ነው ይሄ ቃል? እሺ አሁን ቃል በመሰረቱ ቃል የሚባል ነገር ፍጡር ነው የሚመስለኝ እኔ። ነገር ግን እርግጥ ግልጽ ያልሆነ ነገር ስለሆነ ፍጡር ነው
ፍጡር አይደለም ማለት አንችልም። አሁን አስረግጠን ማለት ነው። ዌልካም ቱ ወደ ካቢር ጀማ። ይሄ ነው ሲተቱ ነው። ጥያቄ ከመሰረት ሲተት አለው የሚለው ለዚህ ነው። እና ስህተት የለውም። ቆይ ስህተት የለውም። ጥያቄው ፕሪሳይስ እና ትክክለኛ ሆነ ነው። ስለዚህ ቃሉ ፍጡር ነው። ጅማሬ ያለው ብለህናል። ፐርሚስን ስገነባ በደንብ የቃል ጅማሬ ያለው ብለህናል። የጉንዳኗ ነው ብለህናል። አላህ ለሙሐመድ ተረከለት ብለህናል። ስለዚህ አስተላላፊው አላህ ይሆናል ማለት ነው። ጅማሬ ያለው ቃል በሙሉ ደግሞ ፍጡር ነው የሚሆነው። ተስማማን? እዚህ ጋር ማለት ነው ቃሉ ነው ፍጡር የምትለው ያ ቃሉ ይህንን መልእክቱም እንትኗ ጉንዳኗ ለሱሌማን የተናገረችው የጉንዳኗ ነው። ተስማማን? እዚህ ጋር ይሄንን መልእክት ግን ሙሐመድ በጊዜው ስላልነበረ አላህ ተረከለት ብለህናል። ነገረው ማለት ነው። አስቀድማ የተናገረችው ግን ለሁሉም ሰው ስ የነበረ እኛ ጭምር አንተን ጭምር እንዲታውቀው ተደርጎለታል ማለት ነው። በቁርአን ተቀምጠዋል መጥተዋል። ስለዚህ የተተረከው ጉንዳኗ የተነገረችውን የጉንዳኗን ቃል ነው አደለ የተተረከልን። ስለዚህ ጉንዳኗ ደግሞ ፍጡር እንደመሆኗ የእሷ ንግግር ፍጡር ነው የሚሆነው። እናመሰግናለን። ሙሐመድ መቀጠል ትችላለህ። አቡ ያያ ተመለስ። ሙሐመድ መሐመድ ቀጠለ። ሙሐመድ ፍጡር አይደለም እያለ ነው። የአላህ ቃል ፍጡር አይደለም። አንተ በምን አንጻር ነው እንደዛ አይተ እንደታርከው? ምክንያቱም የአላህ ንግግር ባህሪው ነው። እነሱ እኮ ጉንዳን ነው መጀመሪያ መነሻ ያወራ ጉንዳን እኮ ነው። አሁን ጉንዳን ያወራ ቃል አላህ ደግሞ ለነቢ መሐመድ ስላላወቀ በዳርግ መልክ አመጣለት፣ በገብርኤል አማካኝነት ይደረጋለት ማለት ነው። ስለዚህ ያ ቃል የእኛ ቃልሽ የምናወራ ምንድን ነው? አሁን በሩቅ ባነሳ እንሄድ እኛ የምናወራ ቃሉ ምንድን ነው የሚባለው? ፍጡር። ጉንዳን ያወራ ቃል እኮ የጉንዳንም ንግግር ፍጡር ነው። እና ዳራ ምንድን ነው የምለየው? ዳራ አንተ ትክክል አይደለም ያልከኝ ቁርአኑ የሚለው ገብቷል። ሙስሊምና ሐሽም ሐሽም ባል ገብቷል። አቂዳህ ምንድን ነው? አሁን ስለ አቂዳ ተውና አሁን ስለ ጉንዳኑ አውራ። አይ ሙስሊም አልመስለኝ ብለህ ነው። እንዴት ነው ሙስሊም መስለው? እኮ አቂዳህን ንገረኝ። አሁን አቂዳው ተውና አስረዳው። እሺ አሁን ምንድነው ስለ አቂዳ እንደገና ሌላ እንትና ትጀምራለህ እንዴ? ምን አስፈራህ? አቂዳህን ንገረኝ። ምን ችግር አለው? እኔ ስጀምር አቂዳ ነገር እኔ ሙስሊም ነኝ። አቂዳ የሚባል ነገር አለኝ ማለት ከቢርም ፕሮፋይል አላቸው፣ ቪዲዮዎች አሏቸው። እንደውም መሐመድ ፎቶ እንኳን የለም ቪዲዮም የለህም። አንተ ነህ እኮ የማትታወቀው። ሙስሊም ለመሆን ምንድን ነው ማረጋገጫው? አንተ እነሱ ቪዲዮቸው ሁሉ አለ መስጊድ ላይ። ምን እንደመሆንህን በምን እናውቃለን? ማን ነው እሱ? እኔ አንተን ሳትሆን መሐመድ እና ያልኩት። ጥያቄው ምንድን ነው? በፕሮፋይል እና በፎቶ እኮ የሰው ሙስሊምና ስለመሆን አይታወቅም። እፎይ ያ አሁን አቂዳ ምንድን ነው? እሱ አቂዳቸውን የተወሰነ ብዥታ ቢጠራ ጥሩ ነው። ግን እዚህ ጉዳይ ላይ አሁን ከቢር እኮ አልነገረንም። አቂዳህን ንገረን ስንለው የትኛው መዝሀብ ተከታይ ነህ ስንለው አላወቀውም። እንትን አለና ያው ሰለፊ ነው የሚሆነው። እሱ ራሱ ቀላቀለ እኮና ሁለቱን መሐመድ ራሱ አቂዳ የሚለውን ሰማ እንጂ የአቂዳ ምንነት እና እንዴት እንደሚከተል አያውቅም ነው የምልህ እያልኩ ያለው። አቂዳ ማለት መዝሀብ እኮ ማለት የአቡ ሐኒፋ የሐንበልያ እና የእንትን አስተምሮና የአሰጋገድ የጦሃራ ብዙ ነገሮችን የእስላሞችን መዝሀብና አቂዳ ይለያያል። ከቢር ጥያቄው ምንድን ነው? ጥያቄው ምን መሰለ አህመድ፣ አንዴ ክፈተው። እንትና ቪኪ አለ።
በጉንዳን ሾለቆ በመጣችሁ ሰዓት በመጡ ጊዜ ሱሌማን እንዳይረግጣችሁ ወደ ሾለቆ ግቡ ያለችው ታሪኩን ታውቀዋለህ? ጉንዳኗ ሱሌማን ሰራዊት ሲመጣ እንዳይረግጣችሁ ያለችው ታሪክ። አይ አላውቅም። ቪኪ አለ አሉ ክፈትልን። አተኛ አንተ ኦኬ ነው ክፍሉ። አረብኛውን ለ እንግሊዝ አማርኛው አይ እንደዚሁ ይሁን። አሁን ክፍሉ ምንድነው? ይሄ ነው። በጉንዳን ሾለቆ በመጡ ጊዜ አለ አንዲት ጉንዳን፣ በደንብ አስተውል። አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብራችሁ አለች። አንዲት ጉንዳን ምን አለች? አመድ እንዳይሰባብራችሁ። ሱሌማን ከሰራዊቱ ጋር እየመጣ ነውና እንዳይሰባብራችሁ ወደ ሾለቆ ግቡ አለች አይደለ? ስለዚህ ይሄንን ቃል የተናገረችው ጉንዳኗ ነች ወይንስ አላህ ነው? እንዳይሰባብራችሁ ወደ ሾለቆ ግቡ ያለችው ያለው ማን ነው? ቆይ ይሄን ነገር ጠይቄ እንትን እላለሁ እንጂ አላውቅም። እሺ ግልጽ እኮ ነው ክፍሉ ያለው። እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች። አለች ከተባለ ጉንዳኗ ነች ያለችው አለ። አይ በእኛ እምነት ምን አለ መሰለህ እንትን ማናውቀውና ያልተማርነውን ነገር እንትን ማለት አንችልም። በራሳችን እንትን ካረግን ወንጀል ነው። በራሳችን እንትን ከተረጎም ነው ማለት ነው። ስለዚህ እኔ ይሄን ፓርት አላቆም። ከዚህ በፊት ራሱ እንትን ብዬው አላቆም። ስንተኛ ሱራ ነው እንትን አይቼው ሌላ ጊዜ ገብቼ እንትን ሱራ 27 የሚገኝ ነው። ሱረቱ አናምል ኦኬ። ሐምዛ ቀጥል። እሺ እንደ ፎቶ ምናምን ከሌላችሁ ምናምን እያልክ ነበረ። እንደ ፎቶ መጣ እናንተ አሁን እምነት ከሌላችሁ ፎቶ እንትን አይልም ምናምን አላልክም ነበረ? ያን ፎቶ እንታወራ ቶፒኩ ላይ ግባ ቶፒኩ ላይ ግባ። ሐምዛ ቶፒኩ ላይ ግባ። እሱ ፎቶ ያልኩት ማንን ነው? ያንተን ፎቶ ራሱ በምን አውቃለሁ? ያለህ እንዴ? አይ እኔማ አያስፈልግም እኮ ሙስሊም ሆናችሁ እንዴት እናውቃለን ምናምን አለ ያልከው ነው። እኔ እንትን ልል የፈለኩት አይ እኔ እሱን ያልኩት ለምንድን ነው ሙሐመድ ሐሺምን ሙስሊም ነህ እንዴ አለው። አንተ ሙስሊም መሆንን በምን አውቃለሁ የሚል ሙግስ ሲገቡ ሙስሊምን አይደለም ሐምዛና ሶሪ ሙሐመድና ሐሺም ሲባባሉ ሐሺም ሙስሊም ለመሆኑ በቂ ማስረጃዎች ቪዲዮዎቹ አሉ። ሙሐመድ ግን ፕሮፋይልህ እንኳን ፎቶ እንኳን አልለቀቅም። አንድ ምስል የእናንተው ማርያም የተባለችው እንዴት እንትን አለች? በእናትህ ጭቅጭቅ ውስጥ አትግባ። ቶፒካችን እንደዛ አይደለም። ሁለቱ እንደዚህ የሚል ጥያቄ ሲያቀርብ አንተን ቢጠረጥሩህ እንደውም ይችላሉ። እነሱ ፎቶቸው አለ መስጊድ ላይ ሲሄድም ሐምዛ ፎቶዎቹ አሉ። የአንተ ግን ስለሌለ አንተ ነህ እንደው የምትጠረጠረው። ስለ ቀልድ ነው ያልኩት ማለት ይቻላል። ሀሳብ ማንሳት ይቻላል። እና አይደለም አቂዳ ተሳስቷል ብሎ መተራረም ይቻላል። ስለዚህ ሌላ አጀንዳ ውስጥ አትግባ። ሐምዛውን ቶፒኩ ላይ ግባና ይህን ክፍል እንዴት ነው የምትረዳው አንተ? የገባትና ቆይ እስኪ ትንሽ ላዳምጣችሁ። መልካም አብዲማን ኡፋይ ቆይ ከጀር ቃል ጨረሰው። እስኪ አቋረጣችሁ እኮ እዛ አሁን መጀመሪያ አቋረጠ። ረዳጅም እንደሆነ አልገባኝም። እሺ ትቀጥላለህ። ስለዚህ ቁርአን መልእክቶቹ ፍጡር ናቸው ብለህ ታምናለህ መሐመድ? አንዴ አማርኛው ላይ አድርገው እስኪ ቪኪ አማርኛው ላይ አድርገው። ሐሽምና ከቢራ እስኪ ለማዳመጥ ሞክሩ። ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ነው ፖይንት ይሄ እና ይሄ ሱረቱ ነህል ቁጥር 18 ላይ ያለው የቁርአን አንቀጽ ነው። ይሄ የቁርአን አንቀጽ ደግሞ የአላህ ንግግር ነው።
ሱረቱን እንለያለው የአላህ ንግግር ነው። ይሄ ንግግሩ ደግሞ ፍጡር አይደለም ነው። ቁጥር 18 ምንድን መሰላችሁ የሚል በጉንዳንም ሸለቆ በመጡ ጊዜ እንደዚህ ያለ የሚያወራን አላህ ነው። ታሪኩን ለእኛ እያደረሰልን ነው። በጉንዳንም ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ፣ ለህዝቦቿ ነው የምታወራው፣ በራሷ ቋንቋ ነው። አላህ ይሄን እንደምታወራ ፍጥረታት ከመፈጠሩ በፊት ያውቅ ነበር፣ ግን በወቅቱ የተናገረችውን ንግግር እየነገረን ነው። እናንተ ጉንዳኖች ሆይ ወደ መኖሪያዎቻችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች። መጨረሻ ላይ አለች የሚል ንግግር አለ። እንደዚህ ብሎ ለእኛ ትርክቱን እየተረከልን ነው። ይቺ ቁጥር 18 ላይ ያለችው ንግግሩ የአላህ ቃል ናት። ጉንዳኗ እንደዚህ ብላ ተናገረች እያለ ነው። እና ይሄ ንግግሩ ደግሞ ፍጡር አይደለም። ምክንያቱም የአላህ ንግግር የእሱ ሲፋና መገለጫ ነው። የእሱ ሲፋ ደግሞ ፍጡር አይደለም ነው። የጉንዳሏ ንግግር እስካላችሁኝ ግን ጉንዳሏ በወቅቱ ያወራቸው ንግግሯ ግን ፍጡር ሊሆን ይችላል። ምክንያቱም እሷ ፍጡር ናታ። የአላህ ንግግር የእሷን ንግግር ነው የተረከልን አይደለ ሙሐመድ? አዎ የእሷን ንግግር ነው የተረከልን፣ በራሱ ቋንቋ ነው የተረከልን። ስለዚህ ይህንን ቃል በቃል እናንተ ጉንዳኖች ሆይ የሚለው የአላህ ንግግር ነው ወይንስ የጉንዳኗ ነው? እዚህ ላይ ለምሳሌ አንተ ሙሐመድ ሆይ ብለህ ጠራኝ። እፎይ አንተ ሙሐመድ ሆይ ብሎ ጠራኝ ሲል ይሄ የራሴ ንግግር ነው፣ ያንተ ንግግር አይደለም። እፎይ እንደዚህ ያለ ብዬ እየተናገርኩ ነው። አላህም ጉንዳኗ እንደዚህ ያለች ብሎ እየተናገርኩ ነው። ቆይ እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብራችሁ አለች። ይሄንን እንደዚህ ያለችውን አላህ እየተረከልን ነው አይደለም? አዎ እሷ የተናገረችው ነው አላህ ለኛ የሚተረክልን። መልካም። ይሄ የተናገረችው ጅማሬ ያለው የለውም? እንደዛ ማለቷም ፍጥረታት ከመፈጠሩ በፊት ያውቅ ነበር፣ ግን በወቅቷ ነው። እኔ ስለ እውቀት አልጠየቅኩም። ባለችበት ወቅት ነው ያለችው። ቆይ ስለ እውቀት አልጠየቅኩም። ዛሬ እኔ እንደዚህ እንደማወራ ፈጣሪ ፍጥረት ሳይፈጥረ ያውቃል አያውቅም? ያውቃል። ስለዚህ እኔ እንደዚህ ስላወራሁኝ የእኔ ንግግር ፍጡር አይደለም ማለት አይደለም። እሱ ስላወቀው እንደዚህ እንደምታወራ ማወቁ ፍጡርነቱን አይቀይረውም። የእሷን ንግግር ከዛ በኋላ ተውሶ ወይንም ደግሞ የእሷን ታሪክ ስለተረከው እሱ ከእሷ ለጅብሪል፣ ጅብሪል ደግሞ ለመሐመድ፣ መሐመድ ደግሞ ለሳባዎቹ፣ ሳባዎቹ ለእናንተ መጣ ማለት ነው። ይሄ የአንዱን ንግግር ወደ አንዱ ማስተላለፍ ነው። ይሄ መልእክቱም ሆነ ንግግሩ ይህንን የተናገረችው በመጀመሪያ ጉንዳኗ ነች አይደለችም? ምን የሚለውን በጉንዳን ሾለቆ ብላ የተናገረችው እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ የሚለውን እና የጉንዳኗ ንግግር ነው አይደለም? ጉንዳኗ አይደለችም ነው? የጉንዳኗ ንግግር ነው አይደለም? የጉንዳኗ ንግግር ነው እንደዚህ ያለችው። ቴንኪው። ስለዚህ የጉንዳኗ ንግግር ከሆነ ደግሞ በደንብ አስበው። የጉንዳኗ ንግግር ከሆነ ደግሞ ጉንዳኗ ጅማሬ አላት። ጅማሬ ያለው ነገር በሙሉ ደግሞ ፍጡር ነው እኮ። ስለ ጉንዳኗ ፍጡር ናት። አልገባኝም። ስለ ጉንዳኗ ነው ስለ ቃሉ ነው የምታወራው? ጉንዳኗ ስለሆነ ይህንን ንግግር እዛ እኮ መጣ ነው። በቂያማ ለምሳሌ እንደዚህ አጥፍተሃል፣ እንደዚህ አድርገሃል ሊልህ ይችላል አላህ። ያንን ስላለህ በደንብ አስተውል። ያንተ ያጠፋው በሙሉ አንተ ያደረግከው በሙሉ ፍጡር ነው። ንግግርህ ይሄ ቃሉ ይሄ ለምሳሌ እናንተ ጉንዳኖች ሆይ የሚለው ንግግር የማን ነው? የጉንዳኗ ነው። ወደ መኖሪያችሁ ግቡ የማን ነው? የጉንዳኗ ነው። ሱሌማንና ሰራዊቱ የማያውቁ ሲሆኑ አይሰባብሯችሁ የማን ነው? የጉንዳኗ ነው። ስለዚህ ፍጡር ነው። ይሄ መልእክቱም ፍጡር ነው፣ ቃሉም ፍጡር ነው። ጉንዳኗ ፍጡር ናት። ይሄን የነገረን የአላህ ንግግር ግን ፍጡር አይደለም ነው እኮ። ይሄ እኮ በጣም ቀላል ነገር ነው እኮ። ምን ማለት ነው? ይህንን ጅማሬ አለው እኮ ተስማማን። ይህ ንግግር ጅማሬ ያለው አይደለ? ጉንዳኗ ራሷ ፍጡር ናት። አላህ ግን ጉንዳኗ እንደዚህ ያለች ብሎ መናገሩ ፍጡር አይደለም ንግግሩ። ቆይ ይሄ ንግግር ጅማሬ ያለው የለውም? የቱ ንግግር? ይሄ ንግግር የምታየው እናንተ ጉንዳኖች ሆይ ያለችውን ነው። ይሄ እናንተ ጉንዳኖች ሆይ የሚለው ንግግር ጅማሬ ያለው የለውም?
በሱሌይማን ዘመን የነበረች ጉንዳን ያወራችው ወሬ ነው ይሄ። ስለዚህ ጅማሬ ያለው እያልከን ነው። ያን ንግግር ግን አላህ ለእኛ በራሱ ቃል እየነገረን ነው። ይሄ ደግሞ የእሱ ቃል ፍጡር ነው የሚለውን አያሲዝም እያልከን ነው። ጅማሬ ያለው ነገር ደግሞ ፍጡር ነው እያልን ነው። እስኪ በሱሌይማን ዘመን የተናገረችውን ጉንዳን ንግግር አላህ ለእኛ መተረኩ ፍጡር ነው ብለህ የምታምን ከሆነ እኮ ብዙ አላህ በተለያየ ዘመን የተከሰቱ ነገሮችን እኮ ተርኳል። እነዛ የተከሰቱ ነገሮች ጅማሬ ያላቸውና ያላህ ንግግር ፍጡር ነው ልትል ነው። ሁሉንም ነገር ማለት ነው። ትረካዎች በሚገባ ፍጡር ናቸው እነኛ። ምክንያቱም ሉክ ይሄ ደግሞ የተሳሳተ አካሄድ ነው። ቆይ ይሄንን እኮ ያለው ስፒቹን ያው ይሄንን እንዴ ብላ ነው የተናገረችው። እናንተ ጉንዳኖች ወይ መልእክቱን በደንብ አስተውል። መልእክቱ ራሱ ፍጡር ነው ቃሉ ብቻ ሳይሆን መልእክቱን ፍጡር ነው እያልኩ ነው። ምን ሚል መልእክት ነው ያለው? እንዳይሰባብሯችሁ ሰራዊቱ። መልእክቱ ምንድን ነው? እሱ የሱሌማን ሰራዊት እንዳይረግጧችሁ ነው መልእክቱ። ይሄንን መልእክት ራሱ ያስተላለፈችው ጉንዳኗ ስለሆነች፣ ጉንዳኗ ሳንኖር ይሄ ቃል ሊኖር አይችልም። ጉንዳኗ ሳትናገር ይሄ ቃል ካለ አላህ ዋሽቷል ማለት ነው። ወይም ጉንዳን ሳትናገር ተናገረች ብሎ ራሱ ላይ ባህሪው አድርጎ ልክ እንደ እጁ ልክ እንዳይኑ ብቻውን ምን ይል ነበር እያልከን ነው። እናንተ ጉንዳኖች ወይ ሱሌማን እንዳይረግጣችሁ እያለ ብቻውን ያወራ ነበር እያልከን ነው። ብቻውን አያወራ። ነገሩ ከተከሰተ በኋላ እኮ ነው ያወራው። ነገሩ ከተከሰተ በኋላ እኮ ነው አላህ ለእኛ እየነገረን ያለ። በሱሌማን ጊዜ የነበረውን ነገር እያስተላለፈልን ከሆነ ደግሞ ፍጡር ነው እያልኩ ነው። ተራኪ ነው አላህ እየተረከልን ነው እንጂ የሱሌማን ታሪክ ነው። አይምን የጉንዳኗና የሱሌማን ታሪክ ነው። ይሄ ደግሞ ምንድነው? ቃሉ ኦልሬዲ የጉንዳኗ ይሆናል። ፖይንቱ ግን እሱ አይደለም። ፖይንቱ እኮ የአላህ ንግግሩ በራሱ የአላህ ንግግር ፍጡር ነው አይደለም የሚል ነው ፖይንቱ። ጉንዳኗ ስላወራች ጉንዳኗ ያወራችውን እሱ ስላወራ ፍጡር ነው የሚል አይነት አቅጣጫ ሊይዝ አይችልም ነው ንግግራችን። ይሄ ለመረዳት ቀላል ነው። ቆይ ምንም አልገባህም ማለት ነው። መልእክቱ ፍጡር ነው ፍጡር አይደለም። የጉንዳኗ ያስተላለፈችው ይሄ ቁርአን ክፍል መልእክቱ ፍጡር ነው ፍጡር አይደለም። እሷ ራሷ ጉንዳኗ ፍጡር ናት። መልእክቱም ፍጡር ነው አይደለ? አይደለም። ኦኬ ሱሌማን እንዳይረግጣችሁ የሚለው ፍጡር ነው ፍጡር አይደለም? ይሄ ቁርአኑ ንግግሩ ፍጡር አይደለም። ኦኬ ሀሽም ትስማማለህ? ሱሌማን እንዳይረግጣችሁ የሚለው ፍጡር ነው ፍጡር አይደለም? አንደኛ ነገር አንተ አሁን ይሄ ንግግሩ መነሻ አለው። መነሻው ደግሞ አንደኛ መጀመሪያ መነሻው አላህ ነው። ለጉንዳኑ መልእክት ያስተላለፈ ወይም ኃይል ሰጥቶ እንዳወራ አላህ ነው። አላህ ደግሞ መልሶ ችግር የለውም። ሀሺም እዛ ውስጥ አትግባ። አንተ ራስህ እንድታወራ ኃይል የሰጠኝ አላህ ነው ብለህ ስለምታምን ማተር አያደርግም። አላህ ሰጣት፣ አላህ ናገራት። ጥበቡ ተረት ተረት ነው የሚሆንብህ እንደዚህ አይነት ነገር ውስጥ እንዳገባ። ምክንያቱም ጥቅም የለውም። ማንኛችሁም የምታደርጉት የምታወሩት አላህ ሰጥቶኝ ነው ችሎታውን ብለህ ስለምታምን ማለት ነው። ነንሴንስ ነው የሚሆንብህ። አንተ እኮ ምን ያልክ ነው? ይሄ የጉንዳን ንግግር ነው እንጂ የአላህ ንግግር አለ ማለት የአላህ ንግግር ነው አይደለም ቃል ነው ጉንዳኑ ይሄ ንግግር አላህ ተርኮልሃል። ጉንዳኗ ተተናገረችው በኋላ ቃሉ ባለቤቱ የንግግሩ ባለቤት ግን ማነው? ጉንዳኗ ነች። አላህ ግን ምን አደረገ? አላህ ግን ምን አደረገ? ጉንዳን እንዲህ ብላ ተናግራለች ብሎ ለጅብሪል ተረከ። ጅብሪል ደግሞ አላህ የነገረውን ለሙሐመድ ነገረ። ሙሐመድ ደግሞ ጅብሪል ነገረኝ ብሎ ለሳባዎቹ ነገረ። ሳባዎቹ ደግሞ ሙሐመድ ነገረን ብለው ሌሎቹ ነገሩ። እነኚህ ምን ይባላሉ? ልክ ውሃ በቱቦ ውስጥ እንደሚያልፍ አስተላላፊ ናቸው። የመጀመሪያ የቃሉ ባለቤት ግን ማነች? ጉንዳኗ ነች። የቃሉ ባለቤት ማላ ነው። አላህ ጉንዳን ነው እያለ የቃሉ ባለቤት የቃሉ ባለቤት መነሻው አላህ ነው። ጉንዳን ደግሞ ከአላህ ተቀብሎ ለሳ አስተላለፈ። አላህ ደግሞ ለመሐመድ አስደረገ። ድካም የቃሉ ባለቤት አላህ ነው። ጉንዳኗ ደግሞ ተቀብላ አስተላለፈች። የቃሉ ባለቤት አላህ ነው። ጉንዳኗ ተቀብላ አስተላለፈች። ጉንዳን እኮ ከአላህ ሰምቶ ነው መጀመሪያ መልእክት ያስተላለፈው ማለት ፈልጎ ነው። ጭራሽ ኦፌ አንዴ ጥያቄ ያለኝ መጠየቅ ይችላለሁ? አንዴ ጭራሽ አንተ እኮ ከፋ ወረስ አደረከው ጭራሽ እና ምን ያልክ ነው? ጉንዳኗ ነች ለእናንተ የተረከችው። ይኸውልህ ቃሉ የአላህ ቃል ነው።
ጉንዳን ደግሞ ከአላህ ሰምቶ ነው ለሳ ጉርጋዳችሁ ውስጥ ግቡ ምናምን ያስተላልፈው መልእክት እኮ ከአላህ ሰምቶ ነው። አላህ አዞ ነው አይልም። አንብበው አይልም። ከአላህ ሰምቶ ነው ምናምን አይደለም። ጉንዳኗ ነች ራሷ። ሱሌማን ምንም አያውቅ ሲሆን እንዳይረግጣችሁ ወደ ሾለቆ ውስጥ ግቡ ብላ የተናገረችው ጉንዳኗ ነች። አላህ ነው ይልቅ እሷን ሰምቶ ለእናንተ እየተረከ ያለው ተቃራኒ ነው ያወራው። ወይ ጉንዳኗ ከማን ሰምቶ ነው ታዲያ? ሱሌማን ምንም እንደማያውቅ የት አውቆ ነው? አላህ ካልነገረን ማወቅ ሌላ ጉዳይ ነው። እኔ እኮ አንተ እንደምታወራኝ አውቃለሁ። ይሄን አወቅኩ ማለት ፈጣሪ ለእኔ እውቀት አልሰጠኝም እንዳውቅ አላደረገኝም ማለት አይደለም። እኔ ከማወራው ጋር ምን አገናኘው? እኔ አወራለሁ። ስለዚህ እኔ ማወራውን አስቀድሜ እንዳወራ ፈጣሪ እውቀት ስለሰጠኝ አይ ይሄ ማወራውን እሱ ነው የሰጠኝ የእሱ ነው እሱ ነው ይሄ ደግሞ ፍጡር አይደለም የሚል አያስጨብጥህም እኮ አያመጣውም። አሁን የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ላይ ይሄ በስንግግር እዚሁ ግባ። የአላህ ቃል ፍጡር ነው ፍጡር አይደለም አይደለም። አሁን ቶፒካችን ይሄ ጉንዳኗ ንግግር ላይ ነን። የጉንዳኗ ንግግር የአላህ ንግግር ነው። በቃ ጉንዳኗ ተቀብሎ ያስተላለፈው አላህ ደግሞ ጉንዳኗ ተቀብሎ እሺ፣ ይሄ ፍጡር አይደለም ብለህ ነው የምታምነው? ይሄ ጉንዳኗ ንግግር ፍጡር አይደለም ብለህ ነው የምታምነው? አሁን እኮ ሁለት አይነት የአላህ ንግግር እኮ ሁለት አይነት በሁለት መንገድ ይታያል። አንደኛው ይሄ የምናወራ ወይም መጽሐፎች የሚጻፉበት ቃል አለ የምናገረው። ዋና ቃሉ ደግሞ ወይም ንግግሩ ደግሞ ይሄ ጉን ፈየጉን የሚለው ሁን የሚለው ቃሉ ደግሞ ያ ስለሱ አልጠየኩም። እዚቹ ቶፒክ ላይ ብቻ ይሄ ስለሆነ ጥያቄ እንጠየቅኛ አንዴ ለነቢ መሐመድ የተናገረ የጉንዳን ታሪክ ነው። ፍጡር ነው ፍጡር አይደለም? ሲጀመር የምን ቃል ፍጡር አለ የሚባል ቃል አለ? እንደ ሲጀመር ከሄዳ መጠ ነው ቡፌ ሁሌ በቃ ጭንቅላት ቅድም ፍጡር ነው ስትል ነበር። አሁን ደግሞ ፍጡርና ፍጡር አይደለም የሚባል ነገር የለም አልከን። አይ ፍጡር ነው እንዳንል የሚያረጋግጥ ነገር የለም። ፍጡር አይደለም እንዳንል ደግሞ የሚያረጋግጥ ነገር የለም። ምን ብለህ ነው የምናረጋግጠው? እስቲ አንዱን ያዛ። አሁን ሁለቱንም አይደለም ወደሚል መጣ። አሁን ፍጡር አይደለም ፍጡር አይደለም ወደሚል አንዱን አንዱን በቃ አንተ ሲጀመር ግራ ገብቶ እኮ ነው መጣ የምትጨቃጨቅ ነው ጀመረ። እኔ ምንም ግራ አልገባኝም። እና እሺ አስረዳንሽ አንተ ይሄ ዘላለማዊ ነው ፍጡር አይደለም ካልክ ጉንዳኗ ሳትናገር አላህ ምን እያለ እንደዚህ ያወራ ነበር ማለት ነው። የአላህ ቃል ነው ይሄ ፍጡር አይደለም ካላችሁ አላህ ጉንዳኗ ሳትናገር ራሱ ላይ እንደዚህ አይነት ቃላት አለው እያላችሁ ነው። ምን የሚል በጉንዳን ሾለቆ ከሚለው ቀጥሎ ያለው እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ አይሰባብሯችሁ አለች የሚል ራሱ ባህር ያለው ካላችሁን ይሄ ፍጡር አይደለም ካላችሁን ልክ እንደ እጁ ልክ እንደ አይኑ ልክ እንደ ባቱ እንደ እግሩ ዘላለማዊ ነው የምትሉን ከሆነ ጉንዳን ሳትናገር ራሱ ብቻውን አላህ እንደዚህ እያለ ይል ነበር ማለት ነው። ምክንያቱም በድምፅ ይናገራል ብላችሁ ስለምታምኑ በድምፅ ብቻውን እንደዚህ ይል ነበር ማለት ነው። ከዛ በኋላ ዝሆን ይመጣብህና ምን ላይ ይጥልሃል መሰለ? ለምሳሌ ሱራ 72 ላይ ያለውን አንዴ ክፈትልን። እያንዳንዱን ትረካዎቹ ምን ይሆናሉ? ከዛ በኋላ ጥያቄ ያለኝና አንዴ እያንዳንዱ ትረካዎቹ ምን ይሆናሉ መሰለ? ከዛ በኋላ አንዴ አንብበው። የነኛ ሳይሆን የአላህ የሆነና አላህ ብቻውን እነኝን ሲላቸው የነበረበት ነበር ሚል ያመጣል። ምክንያቱም በድምፅ ይናገራል፣ ቃሉ የሱ ነው፣ ዘላለማዊ ነው ካላችሁ ወደ እንትኖቹ አይመለስም ማለት ነው። አንብበው። መሐመድ ሆይ በል እንሆ ከጅን የሆኑ ጭፍሮች አዳመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን ማሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን በእርሱም አመን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይሄም አሁን ያላ ባህሪው ነው ካልከን፣ ዘላለማዊ ነው ካልከን፣ ፍጡር አይደለም ካልከን፣ ጅኒዎች ሳይሆን የተናገሩት ምን ይሆናል ማለት ነው? አላህ ራሱ አስቀድሞ ብቻውን እንደዚህ ሲል ነበር ማለት ነው። ግን ዶረስት ፓርቱ ምን እንደሆነ ታውቃለህ? ሱራ 79:24 ላይ ይሄ አሁን ዶረስት ፓርቱ ይሆናል። ሱራ 79:24 ላይ እንደዚህ የሚል ቃል አለ። ዓለም እኔ ታላቁ ጌታችሁ ነኝ። ማን ነው ይህንን ያለው? አላህ ነው። ፈርዖን ነው።
እና ከላይ ነው አሁን እኛ የምናውቀው ታላቁ የዓለም ጌታ አላህ ነው። ስለዚህ ከላይ ከአውዱ መሰረት ነው እንደማድረግ አለብን። ከዚያም ለማጥፋት ምናምን የሚተጋ ሆኖ ዞረ፣ ሰራዊቶቹ ሰበሰበ፣ ተጣራም አለም እኔ ታላቁ ጌታችሁ ነኝ። ይህንን አሁን የተናገረው ፈርዖን ነው። ይሄ ዘላለማዊ የአላህ ቃል ነው ካልክ ፈርዖን ባልነበረበት ላይ ዓለም ሳይፈጠር አላህ ምን እያለ ነበረ? ዓለም ምን እያለ ነበር? እኔ ታላቁ ጌታችሁ ነኝ ፈርዖን አለ እያለ ብቻውን ሲል ነበረ። ምን ችግር ያመጣል? ዘላለማዊ የአላህ ባህሪ ከሆነ በደንብ አስተውል። ልክ እንደ እጁ እንደ አይኑ የአላህ ባህሪ ከሆነ ፈርዖን እንደ አሸንጉሊት ይሆናል። አሸንጉሊት ይሆናል። አለማድረግ ምንም ነገር አይችልም። ይህንን አለማለት አይችልም። ምክንያቱም የአላህ ባህሪን ፍጡር ሊቀየር ስለማይችል። እጁን መቀየር ትችላለህ? የአላህን እጅ መቀየር ትችላለህ? አሽን አይቻልም። ማን ይችላል? የአላህን እጅ መቀየር ማችል ከሆነ የአላህን ባህሪ መቀየር ትችላለህ? አይቻልም። ይሄ እኔ ታላቁ ጌታችሁ ነኝ የሚለው የአላህ ባህሪ ከሆነ ፈርዖን እንዲህ ይላል ብሎ ባህሪው ከሆነ ፈርዖን አለማለት ይችላል? ይሄ ታሪክ እኮ ነው። ታዲያ አሁን ይሄ ታሪክ ነው እንጂ ኖ ባህሪ ነው ካልከኝ ፍጡር አይደለም ካልከኝ ከመፈጠሩ በፊት ፈርዖንም ከመኖሩ በፊት እኮ የአላህ ባህሪ ኤግዚስት ያደርጋል። ፍጡር አይደለም ካልከኝ አሁን ይሄ ቃል በእናትህ አሁን ራሴ ያመኛል። እሺ አቡያያ ይቀጥል። እንዴት ነው የማናውቀው ነገር? አሁን ፍጡር ነው ፍጡር አለ የሚባል ነገር እንዳዳምጠኝም አፎይ አንዴ እናውራና እንትን እንላለን። ሀሽም አንተም ቆይ እድሉን ለእኔ ትሰጠኝ። ሀሽም አቡ ያህያ እድሉን ለእኔ ትሰጠኝ። እሺ ቀጥል። እሺ አውራ ሀሽም እስተዛ ውሃ እየጠጣ ራሴን አመመኝ። አመሰግናለሁ። እድሉን ስለሰጣችሁ ሙስሊሞች አመሰግናቸዋለሁ። ወደዚህ ወደ ቁርአኑ እንመለሳለን እና አንድ ጥያቄ መጠየቅ ፈልጋለሁ። ትቀበላለህ? ጥያቄው ቶፒኩ ላይ ቅድሚያ ጥያቄው ለእኔ አስፈላጊና ወሳኝ ስለሆነ ነው። ለእኛም የእኛው በጣም አስፈላጊና ወሳኝ ስለሆነ ነው። ራሴን አመመኝ ሀሽም ቀጥልልኝ ሲልህ እኮ እንድመልስለት ነው። አንተ ስለ አንተ ጌታ እንድታስረዳኝ አንድ ደቂቃ ብቻ፣ አንድ ደቂቃ ትጠይቃለህ። ቅድሚያ ቶፒኩ ላይ ስለ ቶፒኩ ይመለስበታለሁ። ሙሉ ጥያቄውን ይመለስበታል። አቡያያ ቀጥል። የእሱ ጌታ በአንተ ደቂቃ እንዴት ወርቶ ያስረዳል? አንዴ ደግሞ አቡያያ ቀጥል። እሺ ሰላም ነው እፎይ? እንኳን ደህና መጣ። አለን ሜቢ አቂዳ መለየት ከተቻለ አቂዳ መለየት ይችላል። ለማሰባክተን ስላለው ጌታ ለመጠየቅ ፈልጌ ነው። ጠይቃለህ። ቆይ ትንሽ ተረጋጋ፣ መልስላለሁ በኋላ ላይ። አቡያያ ቀጥል። ኢየሱስ ይበላ ነበር፣ ይሸና ነበረ። ኢየሱስ የተሰቀለ ተረጋጋ። ቆይ አትግማማ፣ ተረጋጋ ተባልክ እኮ በቃ። አቡያያ አለን መልካም። አታሪን ነው አሻሪን አቂዳ ነው የምትከተለው? ኢየሱስ የተሰቀለው ለእናቱ ነው ወይስ ለእኛም ጭምር ነው? ለእናቱ አራስ ስማኝማ ፎክ ያላ ቃል ፍጡር አለ ብለህ ነው የምታምነው ወይንስ ፍጡር ነው ብለህ ነው የምታምነው? አክቹዋሊ ከዛ እንጀምርና ፍጡር አይደለም ስትል ምኑን ነው ማለት መልእክቱንም ነው ወይንስ ምኑን ነው ፍጡር አይደለም ስትል? ጥሩ ጥያቄ። እኛ የአላህ ቃል ፍጡር አይደለም ስንል ለአላህ የመናገር ባህሪ አለው። ያ ባህሪ ደግሞ ከመጀመሪያም የነበረ ነው። አንድ ነገር ደግሞ ለሱ ባህሪ ከሆነ እሱ ያለውን ባህሪ ሙሉ ለሙሉ ይኖረዋል ማለት ነው። ይህ ማለት ምን ማለት ነው? አላህ መጀመሪያ የለውም፣ ንግግሩም የመናገር ባህሪውም መጀመሪያ የለውም ማለት ነው። ይህ ማለት አንዴ የተናገረውን ነገር ሁሌ ይናገራል ማለት አይደለም። ንግግር የፍላጎት ባህሪ ነው። ምን ማለት ነው? በፈለገ ሰዓት ይናገራል፣ በፈለገ ሰዓት ደግሞ አይናገርም። ሁሌ ይናገራል ምንል ከሆነ ይሄ ጉድለት ነው። ምክንያቱም ሙሉነት ምን ማለት ነው? በእኛ በፍጡሮቹ እንኳን ብናስበው አንድ ሰው ሁሌ የሚናገር ከሆነ ይሄ የጉድለት ባህሪ ነው። ወይም ደግሞ የማይናገር ከሆነ ይሄም የጉድለት ባህሪ ነው።
ስለዚህ ሙሉነት የሚባለው መቼ ነው? በፈለገ ሰዓት ተናግሮ በፈለገ ሰዓት ደግሞ ሲተው ነው። ለአላህ ይህንን ባህሪ ስናጸድቅ በምን መልኩ ነው የምናጸድቀው? የመናገር ባህሪው ከመጀመሪያም የነበረ ጅምር የሌለው ነው። ልክ ለአላህ ጅምር እንደሌለው ሁሉ ማለት ነው። ግን ደግሞ ይህ መናገር ምን አይነት ባህሪ ነው? ይሄ ሲፈቱን ኢኽቲያርያ ይባላል። የፍላጎት ባህሪ፣ በፈለገ ሰዓት የሚያደርገው በፈለገ ሰዓት የማያደርገው፣ ልክ እንደ መሳቅ፣ እንደ መናደድ፣ እንደ መደሰት። እንዲህ አይነት ባህሪያቶች ምንድናቸው? የባህሪ የፍላጎት ባህሪ ናቸው። አሁን ወደ ጥያቄ መግባት ይችላል። ይሄን ከተረዳን ሌላ ጥያቄ መጠየቅ አለብህ ብዬ አላስብም። መልካም እሺ፣ የፍላጎት ጉዳይ ነው። ስለዚህ ያ ፍላጎቱ የሚናገረው በቁርአን ውስጥ የተዘረዘሩትን ያካትታል አይደለ? ሁሉንም። ኦኬ፣ ኔክስት ይናገራቸዋል አይናገራቸውም? ስላነሳኸው ኔክስት ማለት ባህሪው ከሆነ እነኚህ ንግግሮቹ የእሱ ባህሪ ከሆኑ ቀጣይ እነኚህን ደግሞ ይናገራቸዋል አይናገራቸውም? ማለት አንዴ የተናገረውን ነው የምትለው? ያ አንዴ የተናገረውን ደግሞ ይናገራል ብሎ መናገር ምን ማለት ነው? ባህሪው ከሆነ ከሱ ይለያል። ባህሪው እኮ የመናገር ባህሪው ሁሌም አብሮት አለ፣ ግን ሁሌ ይናገራል ማለት ነው። ኦኬ፣ የተናገረው ነገርስ ቃሉ ነው አይደለም? የእሱ ቃል ነው እኮ። አንተ እኮ አሁን መልካም ቆይ አንዴ ኖ የአንተን ሀሳብ አንድ ግልጽ ላድርግ። ኖ አንድ ጊዜ እንድንግባባ ከፈለክ ማለቴ ነው። እንድንግባባ ከፈለክ እኮ መደራረብ እንዳይሆን እኮ። አዎ አንዴ የተናገረው ነገር አንተ ወደፊት ደግሞ ይናገራል ወይም ከዚህ በፊት ተናግሮታል እያልክ መደጋገም አያስፈልግም። ምክንያቱም ንግግር የፍላጎት ባህሪ ከሆነ አንዴ ተናግሮታል ነው የምንለው። አዳምጥ እሺ፣ አዳምጥ። እንደተመታብህ ከመጀመሪያው ገብተዋል ማለት ነው። ኤኔስ ተረጋጋና፣ ምክንያቱም ረጅም ደቂቃ አዳምጫለሁ። እኔንም አደርበኝ በተቻለ መጠን። በፈለገ ሰዓት ይናገራል። እሱ ላይ እኔ አድርጌው አላደረግኩህም እኮ። በፈለገ ሰዓት ይናገራል። አይ አይናገርም። በፈለገ ሰዓት ዝም ብሎ ልክ እንደተከፈተ ቴፕ ዝም ብሎ ነው የሚያወራው የሚል ሙግት አላነሳውም። በፈለገ ሰዓት ሊናገር ይችላል። ዳስ ራይት፣ ችግር የለብኝም እሱ ላይ። የእኔ ጥያቄ ግን ምንድነው እሱ የጠየቅኩ ካስታወስክ፣ እነኝን ንግግሮች ደግሞ ይናገራቸዋል ወይ ነው። እነኝን ከፈለገ ይናገራል። ምንም እኮ የሚገርም ነገር የለውም። መልካም ማስረጃ ማምጣት ትችላለህ? እንደዛ የሚል ማለት ከፈለገ እነኝን ንግግሮች ይናገራቸዋል የሚል እኮ ፍላጎት ስለሆነ ነው። አላህ ከፈለገ ምንም ያደርጋል። አያደርግም ብዬ የአላህን ፍላጎት እኔ ዞር እንዳለግ ነው የፈረከው ወይስ ምንድን ነው? መልካም ማስረጃ ባይኖረውም እሺ ላክልህ። ማስረጃ ምናምን አይፈልግም እኮ። ምክንያቱም ማስረጃ የምጠይቀው እኮ ተናግሯል ካልኩክ ወይም አልተናገረም ካልኩክ ነው። ገብተዋል? ግን ከፈለገ ያደርገዋል ካልኩክ ባህሪ ስለሆነ መጠየቅ አያስፈልግም ነው። እሺ አዳምጠኛ ነው። መልካም እነኚህ ንግግሮቹ ባህሪው ናቸው ብለኸኛል አይደለ? ባህሪው አብረው የሚቀጥሉ ናቸው ወይንስ የሆነ ሰዓት የሚቆሙ የሚጠፉ ናቸው? ሁሌም አብሮታሉ። ስለዚህ እነኚህ ንግግሮቹ ሁሌም አብሮታሉ ማለት ነው። ሁሌም አብሮታሉ ማለት ግልጽ እኮ። ሁሌም አብሮታሉ ማለት ባህሪው ነው አይለየውም ካልከኝ፣ ዓለምንም ሳይፈጥር አብሮት ነበረ። ይሄ ባህሪው ቃሉ ነው። ይሄ ቃሉ አብሮት ይኖራል ወደፊትም ማለት ነው። አንዳንዴ እኮ ትገርማለህ። የመናገር ባህሪው ሁሌም አለ ነው። እኔ መናገር ባህሪን አልጠየቅኩም። ስለዛ እናውራ። አንዴ የተናገረው ነገር እኮ አልፏል። ጥያቄን ሪሼፕ ለማድረግ አትሞክር። ያልጠየቅኩን ምላሽ አትስጥ። ሪሼፕ የማደርግልህ ለምን መሰለህ? አንተ ጥያቄ ስህተት የለውም። ስህተት ካለው ጥያቄውን ራሱ አፍርስ እንጂ ፕሊስ። የምር እዚህ የምመጣው ማለት ነው። አቡያያ ሚዩት እንዳደርገህ አታስገድደኝ። እኔ ሚዩት ማድረግ ብዙም አይመችልም። ምክንያቱም ያልጠየቅኩን ምላሽ ለመስጠት ስትል ሌላ እንትን ውስጥ እየገባ ስለሆነ፣ እኔ የጠየቅኩ ምንድነው ቃሉ ላይ ነው እንጂ የመናገር ችሎታውን ወይንም ደግሞ የመናገር እንትኑን አይደለም። እኔ የጠየቅኩ እነኚህ ቃላቶቹ ላይ ነው ጥያቄ። አሁን እኮ
ተናግሮ ያለፋቸው ነገሮች አልፈዋል። ገብተዋል። አልፈዋል ካልከኝ ፍጡር ነው እሱ። ስለዚህ የፍጡርን ባህሪ ሰጠው ማለት ነው። አሁን እኔና አንተ የምናወራው ማለት ነው ስለ ባህሪ ነው ወይስ ስለ ንግግር ነው? ንግግሩ ባህሪ ነው ብለኸኝ እኮ ጀምረሃል እኮ። መናገር የሱ ባህሪ ከሆነ ባህሪ ደግሞ የባህሪውን ባለቤት ሙሉ ለሙሉ ይላበሳል። መልካም እሺ። ንግግሮቹ እነኛ ቃላቶቹ ፍጡር ናቸው? ፍጡር አሉ? ትሰማለህ? ትሰማለህ?